ሰላም ሰላም እግዚአብሔር ቅዱሳን ሳምራዊት እባላለሁ ከእግዚአብሔር ፍጹም ሙላት ዓለም አቀፍ ቤተክርስቲያን ለቡ ብራንች ዛሬ ይዤላችሁ የመጣሁት በአገልግሎቱ ለ20 ዓመታት ያህል ከ20 ዓመት በላይ በትጋት በእግዚአብሔር ቤት ሲያገለግል የቆየ ብዙዎች የተባረኩበት በዚህ ቤተክርስቲያን ደግሞ ሲኒየር ፓስተር በአትላንታ በአገልግሎት ላይ ያለ በትዳር ህይወቱ በአገልግሎት ህይወቱ እጅግ የተመሰከረለት ፓስተራችን ነው። ከፓስተር ሜርሲ ጋር በትዳር ለ25 ዓመታት በትዳር የቆየ የአራት ልጆች አባት ነው። የሶስት ወንድና የአንድ ሴት አባት በልጅ አስተዳደጉም በትዳር ህይወቱም ብዙዎች የመሰከሩለት በዘመናችን ላይ እግዚአብሔር በረከት አድርጎ የሰጠን ብዙ የምንባረክበት ለሁላችንም አባት ለብዙ አገልጋዮች ሜንቶር የሆነ በሱ አገልግሎት ብዙዎች የተባረኩበት ፓስተር ብርሃንን ነው። ከአብሮ ሰራተኞች ደግሞ ጥያቄዎችን ሰብስበናል። ለቤተክርስቲያን ህብረት እንዲሁም አጠቃላይ በወንድሞች መካከል ስላለ ህብረት አንድነት በአገር ጉዳይ ላይ ስላለ ህብረትና አንድነት ብዙ ጥያቄዎችን ሰብስበናል። ዛሬ እነሱን ጥያቄዎች ይመልስልናል ፓስተር። ቀጥታ ወደ ጥያቄዎቹ እንገባለን። እግዚአብሔር ይባርካችሁ። የመጀመሪያው First, I would like to express my love to my spiritual father and Pastor Burhan and Pastor Mercy. I always pray with you and listen to your message on social media. I also want to thank you for the dedication you are making on the social media. I write this short word with much honor to ask you on favor, and that is to speak on one word over my life. At the moment you read this word, my pastor, I love you so much. It is a privilege. Amen. I receive it. ስለዚህ እኔ ጻፈሰው በረከት ነው የፈለገው በረከት ይሁንለት። አሜን። አትሊስት ጻፉ ሲባል ብለዋል። ስለዚህ እግዚአብሔር ምዝዝ አድርጎ ለበረከት ያርግ። አሜን። በረከት ነው የፈለገው ባለህበት ወይንም ባለሽበት ስም የለውም በረከት ይሁን። አሜን። አሜን። ሁለተኛው ጥያቄ አንድነት ኃይል ነው የሚባለው ትክክል ነው። ነገር ግን አንዱ ከልቡ ቢቀርብና ሌላው ቢሸነግል አንድ ላይ ኃይል ማግኘት ይችላሉ ወይ ይላል። ለዚህኛው መልሱ ምንድነው? አንድነት ኃይል ነው። ግን ኃይሉን የማይፈልገው ሰው ምንም አይነት ልዩነት ቢፈጥርም እሱ ለአንድነት ከሰራ ያንን ሰው ይስበዋል። ግን ያ አንድነት የማይፈልገው ሰው ግን ከሱ በላይ የሚናገር ከሆነ ከሱ በላይ የሚያወራ ከሆነ ልዩነትን የሚፈጥር ሰው ከሆነ መጽሐፍ ቅዱስ በኋላ ላይ የምናየዋለን አንድነትን የማይፈልጉ ሰዎችን ራቃቸው ነው የሚለው። ባይብል ዝሙት ከሚሰራ ራቅ ብቻ አይደለም የሚለው፣ አንድነትን ከማይፈልግ ራቅ ነው የሚለው። እንደውም በክርስቶስ ካለን አንድነት የሚሸረሽረው ራቁት ይላል። ስለዚህ መድረክ የበላይ ነው። መድረክ የበላይ ነው። ተናጋሪው የበላይ ነው። ዓለምን ዲክቴት የሚያደርገው መድረክ ነው። አስተማሪ ዲክቴት ያደርገናል፣ ሰባኪ ዲክቴት ያደርገናል፣ ፖለቲከኞች ዲክቴት ያደርጉናል። ስለዚህ መለያየትን የሚናገረው ሰው ከኛ በላይ የሚናገር ከሆነ እኛ በኋላ እንሸረሸራለን። ለምን? ጤንነት አይጋባም፣ በሽታ ነው የሚጋባው። ስለዚህ ጤንነት ስለማይጋባ መለያየትን የሚዘራ ሰው ያሸንፋል እና ከባድ ስለሚሆን ይሄ ሰው መለያየትን በጣም የሚሰብከው ሰው ሚስት ካልሆነች ወይንም ባልሽ ካልሆነ መሸሹ ጥሩ ነው። ሚስት ባል ከሆነ ግን ምን ማድረግ ይቻላል? እግዚአብሔር ጸጋ ያብዛ። አሜን። ስኒከር ጫማ አዲዳስ ጫማ ምናምን በእጃችን እናጥባለን፣ አሁንም ይታጠባል። እኔ ደግሞ አንዴ በልብስ ማሽን ማጠቢያ ልጠብዬ ቆንጆ ምለው ጫማዬን ወክ ማረግበትን ማጠቢያ ውስጥ ከተትኩት። ከዛው አሪፍ ወርጎ አጠበው። ከዛው ውጭ አድርጌ ከማስጣት ይልቅ እንዲደርቅ ጊዜ ማድረቂያ ውስጥ ከተትኩት። ከዛው ማድረቂያ ውስጥ ከትቸው ያው ሲያደርቅ 1 ሰዓት 2 ሰዓት እንደዚህ የሚፈጃል አይደል? ዝም ብሎ ተሽከረከረ አደ እንደ ጫማውን ሳወጣው ሶሉና ምንድን ነበር የሚባለው ዋናው ተለያይቶ 4 ጫማ አገኘው። የከተትኩት 2 እግር ነው፣ ሲወጣ 4። ለምን? ሙቀቱ ማስቲሹን አስለቀቀውና 4 ጫማ ሆነ። ድንገት ደሞ ሆኖ ምኖርበት ሀገር ሊስትሮ የለም እንደዚህ ሀገር ዙሪያ የሚሰፋ። ከዛ በኋላ በቃ ተውኩትኝ እና ምን በርትቶበት ነው ጫማው? ሙቀት በዛበት። ስለዚህ ሙቀት ከበዛ የወሬ 4 እንሆናለን እንደኔ ጫማ እና ገንዘብ ከስር ያለው የምወደውን ነገር አጥቻለሁ። ብዙ ነገር ነው የከሰርኩ። ግን ቶሎ ባስታውስስ 2 ደቂቃ ምናምን ባወጣው ያቺም ጫማ ትኖራለች፣ ገንዘቤም አይባክንም፣ ነገሬም አይባክንም።
ስለዚህ እየተሰባበከን አለ መልስ እየመለስኩ ነው። ጎናችሁ ያለውን ሰው በዛው ንገሩት፣ ሙቀት አታብዛ፣ የመለያየት ሙቀት አታብዛ በሉት። አራት እንሆናለን፣ እንከፋፈላለን። ስለዚህ ሁሉ ጊዜ ቡና የምንጠጣው ሻይ የምንጠጣው ሰው በጣም መለያየትን የሚያበረታታ አይነት ሰው ከሆነ ኢቭን ትዳር ይበጠሳል። ትዳር እናትም ልትሆን ትችላለች አንዳንዴ። ይሄ ሰው ግን እኮ አይመችሽም፣ ሰውየው ግን እንዴት ነው የሚመችሽ ስትል አንድ ቀን ተበጣጥሰን ነው የምንቀር። ባለም ቢሆን ጓደኛም ቢሆን ሁሉም እንዲህ ብንጠነቀቅ ጥሩ ነው። የመለስኩ ይመስለኛል ትንሽ። በጣም ፓወርፉል ፖይንት ነው። እግዚአብሔር ይመስገን። ቀጣዩን ጥያቄ አቀርባለሁ። ክርስቲያን በጓደኝነት ጊዜ በኃጢአት ቢወድቅ ወይም ስህተት ቢሰራ ቤተክርስቲያን እዚህ ላይ ምን አይነት አመለካከትና አቀባበል አላት? ኤፍጂአይሲ ይላል በቅንፍ ከማግባትና ነገሮች እንዲስተካከሉ ከማድረግ አንጻር ከዚህ በኋላ እንዴት ነው መኖር ያለባቸው? ከዚህስ ጉዳይ አንጻር መጽሐፍ ቅዱሳዊ አመለካከት እንዴት ነው ይላል። ጨዋ ጥያቄ ይመስላል። ከማግባት አንጻር ነው የጠየቁት። ይሄ ኃጢአት እርግጠኛ ነኝ የገንዘብ ኃጢአት አይመስለኝም፣ የምላስም ኃጢአት አይመስለኝም። የአንደበት ኃጢአት የሚባል አለ አይደል? የገንዘብ ኃጢአት የሚባል አለ። ከዛም አልፎ ደግሞ ሴክሹዋል ኃጢአት የሚባል አለ። ስለዚህ እየጠየቁ ያሉት አብሮ ተሳስተው ወርቀው ይሆናል። ጥያቄው እንደዛ ነው መሰለኝ። ማን የጠየቀው ብዬ ካስነሳው ሰውየውን ስለምታውቁት ጥሩ አይደለም። ስም አትጻፉ ብለናል፣ ስምም አልተጻፈም። ስለዚህ ኃጢአቱ የግብረ ስጋ ግንኙነት አብሮ የመተኛት ከሆነ አንድ ቀን ከሆነ የተሳሳታችሁ 2 ቀን አታርጉት። 2 ቀን ከሆነ 3 ቀን አትጨምሩ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ደግመሽ ኃጢአትን አትስሪ። 6 ነው ባል ነበራት። ኢየሱስ ግን ያለው ምንድን ነበር? ደግመሽ ኃጢአት። አሁን ካንቺ ጋር ያለው አንቺ አይደለም። ስለዚህ በተጸጸትንና አድሚት ባደረግን ቀንና ሰዓት ንስሐ መግባት። ኢቭን አሕዛብ ሆናችሁ እንኳን በእግዚአብሔር ቤት ሳትሆኑ አብራችሁ እንኳን ትተኙ የተለያየ ነገር ታደርጉ የነበር ልክ እግዚአብሔር ቤት እግራችሁ ከመጣ በኋላ አቁሙት። እሱ ጓደኝነታችሁ ሊቀጥል ይችላል፣ ግን መተኛቱ በጣም ከባድ ነገር ነው። ምክንያቱም ሁለቱ ስንት ይሆናሉ? አንድ ስለሚሆኑ ማለት ነው። ስለዚህ የእግዚአብሔር ፍጹም ሙላት ቤተክርስቲያን አቋሟ ይሄ ነው። ኃጢአት ላይ በሰይጣን ግፊትና በስጋ ድካም በአካባቢ ተጽዕኖና በሰዎች ተጽዕኖ በጓደኛ ተጽዕኖ ኃጢአት ውስጥ ከገቡ ደግማችሁ አትስሩት፣ ንስሐ ግቡ። ንስሐ ለመግባት ደግሞ የዛሬ ወራን እንቅጠር። የመዳን ቀን ዛሬ አይደለም አሁን ነው። የመዳን ቀን ሲል የዘላለም ሕይወት መዳንም ደግሞ አልፎ ከኃጢአት መዳንም አሁን ነው። ስለዚህ ሁላችንም እዚህ ውስጥ ያለን በማንኛውም ኃጢአት ውስጥ ያለን ንስሐ አሁኑኑ እናድርግ። ያ ነገር ምን ይበል ይቆም። ድሮ ስቶፕ የተጫወተ ሰው አለ። እንሮጥ ነው። ስቶፕ ሲባል ምንድን ነው የሚደረገው? በቃ እግዚአብሔር እንደዚህ ይላል፣ ስቶፕ። በቃ ደግማችሁ በዛ ውስጥ አንግባ። ያ ነገር ደግሞ ካለና በጣም ጸጸት ካለ ምናምን ካለ ወደ ቤተክርስቲያን መተን ለሲኒየር ፓስተሮች ለአገልጋዮች ተናግረን ንስሐ እንግባ። እዛ ድረስ የሚወስድ ከሆነ ጽንስ ካለ ደግሞ ስህተት በጣም ከባድ ነው። ባይ ዘ ወይ ሌላው ኃጢአት ከውጭ ነው የሚደረገው አለ መጽሐፍ ቅዱስ። የግብረ ስጋ ግንኙነት ኃጢአት ግን በገዛ ስጋችን ላይ ስለምናደርገው በጣም ከባድ ስለሚሆን ጽንስ ይፈጠራል። ልጅቷ የመጸነሻዋ ጊዜ ስለሆነ ከዛው እሱን ደግሞ ለማስወረድ ምናምን አትጣሩ። ምክንያቱም ስህተት በስህተት አይታረምም። ከዛው እዚህ ጋር ዝሙቱ ኃጢአት ነበር፣ የግብረ ስጋ ኃጢአት ነበር። አሁን ደግሞ የመግደል ኃጢአት ውስጥ ትገባላችሁ። የመግደል ኃጢአት ደግሞ ሞትን ይወልዳል። ምናልባት ሴቷ ደግሞ ማዕፀኗ ሊጎዳ ይችላል። ከዛው ማዕፀኗ ከተጎዳ ደግሞ ማዕፀን ይወጣል። ነገ እናት መሆን የምትችልበት አቅም ታጣለች። ወይንም ያልተፈለገ ልጅ ባይሆንም ፕላን ያልተደረገበት ልጅ ይመጣል እና በጣም ኮንሲኩዌንሱ ብዙ ስለሆነ እህቶች በምንም ተአምር ያላገባሽን ባል አብረሽው ጮኛ አብረሽው አተኝ። በጣም ቸኩያለሁ ናፍቄያለሁ ካለ እንኳን ጻድቅ አይቸኩልም በሉት ይላል መጽሐፍ ቅዱስ። ጻድቅ ምን አይልም አይቸኩልም ነው የሚለው። ሌላው ፍቅር ደግሞ ይታገሳል ይላል። ስለዚህ ታገሰኝ እስከ መቼ? እስከ ጋብቻ ቀን። ጋብቻው ደግሞ ግዴታ መብዛት መራዘም የለበትም። ሽማግሌ አሁን እዚህ ሀገር 300 ነው የምትልኩት። ሰርጉ 1000 ነው የሚጠራው። እሱ ሁሉ አያስፈልግም። ክብር ለእግዚአብሔር። 2 ሽማግሌ ቤታችሁ ሂድ፣ ክብር ለእግዚአብሔር ይጠይቅ። ከዛው ባጭር እንጋባ። ኃጢአት ካለ ይቁም። እግዚአብሔር በኃጢአት አይከብርም። ስለዚህ በዚህ ፈተና ውስጥ ያሉ ሰዎች እግዚአብሔር ወደ ንስሐ ያምጣቸው። ቤተክርስቲያንም ለዚህ ነገር
ሬሜዲ ያላት የክርስቶስ ደም ከኃጢአት ሁሉ ያነጻል። እግዚአብሔር እንደገና አምላክ ስለሆነ ግን እንደገና አጥቦ በቤቱ ያቆማችኋል። ስለዚህ ጸጋ ይብዛላችሁ። ይህ ስራት ከባድ ስለሆነ እንፈታ። ስለዚህ ደግማችሁ ኃጢአትን አትስሩ፣ ስህተትን በስህተት አይታረምም። ሃሌሉያ። ወደ ቀጣይ ጥያቄ ገባለሁ። አንድ ክርስቲያን በህይወት ሲኖር ክፉ ነገር ወይም ኃጢአት ሊያደርግ ይችላል። መልካም ሰው ላይ በራሱ እና ይህ ያረገው ደግሞ በማወቅ ባለማወቅ ይሆናል። ለዚህ ላረገው እግዚአብሔርና በሰው ላይ ከሆነ ይቅርታን ቢጠይቅ ይህ ሰው ለዚህ ላደረገው ነገር ያጭዳል ማለት ነው ወይስ በምህረት ተዘግቷል ማለት ነው? ወይስ የጠየቀው ምህረት ከእግዚአብሔር ጋር ብቻ ያለውን ነገር ለማስተካከል ነው የሚሆነው? ወይስ ከመዝራትና ከማጨድ ፕሮሰስ በምን አይነት ማምለጥ መውጣት አይቻልም ወይ ይላል። ያ በጣም ከባድ ጥያቄ ነው። የመዝራትና የማጨድ ሕግ ያለ ነው። ነገር ግን የእግዚአብሔር ቃል ሲናገር ኃጢአታችሁን ደግሜ አላስበውም ይላል። አሜን። ኃጢአታችሁን ደግሜ ምን አለም? በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊል ከአመፃ ሁሉ ምን ሊያነጻን የታመነና ጻድቅ። ስለዚህ እግዚአብሔር ያደረግነውን ኃጢአት የትላንቱን የዛሬና የነገውን ይቅር ይላል። የክርስቶስ ደም ትላንትም ዛሬም ለዘላለም ያው ነው፣ ትኩስ ነው አሁንም። አሜን። በዚህ ራሳችሁን የምትኮንኑ ካላችሁ በሰራችሁት ኃጢአት እግዚአብሔር ለሚኮንናችሁ ከተናዘዛችሁበት በኋላ የሚከሳችሁ ካለ አለማወቃችንና ሰይጣን ያሰራንም እሱ ነው እኮ የሚኮንነንም መልሶ ራሱ ነው። ስለዚህ በሰራነው ኃጢአት ሲመጣ ሰይጣንን ንገሩት፣ አያገባህም በሉት። አሜን። ከተፈለገም ከዚህ በፊት ተምረናል። ሻራፕ ዴቪል በሉት፣ ይመጣል። አንተ ኃጢአተኛ፣ አንተ ነውረኛ አላቀህም ወይ ካለ ሻራፕ ዴቪል። እንግሊዘኛ ይቻላል እዚህ ቸርች በሉ አንድ ጊዜ ሻራፕ ዴቪል። በእኔና በአባቴ መካከል አልቋል። በቃ አባቴን ነግሬዋለሁ፣ ይቅር ብሎኛል። ደግሜ ደግሞ እዛ ኃጢአት ውስጥ የማልገባበት ምን ሰጥቶኛል? ጸጋ ሰጥቶኛል፣ ኃይልን ሰጥቶኛል። ክብር ለእግዚአብሔር ይሁን። ከዛ በኋላ ኮንሲኩዌንስ መዝራትና ማጨድ ደግሞ የሚለው ማጨዱ ደግሞ አንዳንድ ነገር መታጨዱ የማይቀር ነው። አንዳንዱ ነገር መታጨዱ አይቀርም። በቃ በዛ ጉዳይ ላይ ከገባችሁበት ማጨድ አይቀርም እና እንጠንቀቅ። አንዳንድ ነገር ያልኩበት ምክንያት ምንድነው? የዛ ነገር ኮንሲኩዌንስ ይከተለናል። አንዳንድ ነገር በንስሐ ብቻ የማይዘጋ አለ። ስለዚህ እንጠንቀቅ። በሁሉ ነገር ጠንቃቃ እንሁን። የትኛውን እግዚአብሔር እንደሚያሳጭድ ቢነግረኝ ጥሩ ነበር፣ ግን አልነገረኝም። ግን ማቃቸው የተወሰኑ አጨዳዎች ግን አሉ። ሚስት አለህ፣ አግብተሃል፣ ሌላ ሴት ጋር ሄደህ ተነካክተሃል፣ ከዛው ከሷ አስረግዘሃል። እግዚአብሔር ንስሐውን ይቀበለዋል በደንብ በቃ ምህረት ያደርግለታል። ለአገልግሎትም እንደገና ሊያቆመው ይችላል። ግን ያ የተወለደ ልጅ በኩል የሚመጣ መከራ፣ የሚመጣ ወቀሳ፣ የሚመጣ ክስ፣ የሚመጣ ድሮም መባል አይቀርም። በቃ ከዛ ጋር ነው የምትኖረው። ድሮ ተፈንክቶ የሚያቅሰው አለ። የተፈነከተው የዳነ ሰው ስንት ነው? ተፈንክቶ የዳነ ጠባሳ ያለበትስ? እኔ ማለት ጠባሳ አለብኝ እግሬን ባሳያችሁ እና አንዳንድ ነገር ከነ ጠባሳው ነው የምንኖረው። ጠባሳው አለ። ስለዚህ ከባድ ናቸው። ስለዚህ ባናደርገው ብንቆም የተመረጠ ነው። ይሰማል። ስለዚህ አንዳንድ ነገር እኔም ራሴ እግዚአብሔር ይሄን ሰውዬ ተው ምናምን አለውና ጋብቻ አማካሪ ስለሆንኩኝ በግድ በቃ ባሏ መፍታት አይፈልግም፣ እሷ ትፈታዋለች። ከዛው ከፈታችሁ በኋላ እንዳልፈታ እንደ ልጅ አገረድ መሆን አይቻልም። ኦሬዲ ይመጣል፣ ያ ነገር መልሶ ይመጣል እና አንድ ቀን ሁለተኛ ገባችሁን ባል አንቺ ድሮም እኮ ለዛኛው ባል አልሆንሽም ይልና ድንጋይ ይወረውራል። ጌታው ይቅር አላልከኝም ወይ ለዚህ ነገር? ይቅር ብሏል፣ ግን ምኑ አለ ኮንሲኩዌንሱ ይቀጥላል። እና መጠንቀቅ ይሁንልን እና ንስሐ ከገባችሁ በኋላ ንስሐ የገባችሁበት ነገር ሜጀር ከነበረ ያ ነገር በእናንተ ላይ መወራቱ አይቀርም፣ መነገሩ አይቀርም፣ አንዳንድ ወሬዎች መምጣታቸው አይቀርም። ስለዚህ መዝራትና ማጨድ አትሳቱ ስለተባለ እኔ መሳት አልፈልግም። ሰው የዘራውን ያንኑ ያጭዳል። ስለዚህ ዶንት ዱ ዳት። እንቁም። አሁን እግዚአብሔር ጸጋ ያብዛልን። አሜን። ሃሌሉያ። ስለዚህ እንጠንቀቅ።
ኮንሲኩዌንስ አለው፣ ግን እግዚአብሔር ምህረት ያደርግልናል። አሜን። ወደ ቀጣይ ጥያቄ ገባለሁ። በባልና በሚስት መካከል ጣልቃ ቢገባባት ሚስት ወይም ሴቷ ይላል ባሏን ባለመውደድ ከሌሎች ሰዎች ጋር ህብረት ለማድረግ ባደረገችላቸው ውለታ ምክንያት እሷን ወደው እሱ ለሷ መልካም አይደለም በማለት እሷን ማገዝ ቢጀምሩና ያ ነገር በባልና በሚስት መካከል የባሰ ችግር ቢፈጥር መልካም ስላላደረጉላት ስላላገዟት ብቻ የእግዚአብሔር ፈቃድ ሊሆን ይችላል ወይ ይላል ጥያቄ ምልክት። ፓስተር ይህ ነገር ለሷ ብቻ ሳይሆን ለልጆቼ እንኳን ሳይቀር በሚያደርጉት ነገር በጣም አዝኛለሁ። ስለዚህ መልስ በደንብ እንዲሰጥበት በጉጉት እጠብቃለሁ። አመሰግናለሁ። ይህንን የጠየቀው የወንድ ጥያቄ ይመስላል። እሷ ምናምን ስላለው ማለት ነው። ወንድ ነው ጠያቂው። መጨረሻ ላይ ካለ አንተ ሰው እኔ በግል ያማክራለሁ። ያ ቤት መፈወስ አለበት። ባልና ሚስት መካከል ደግሞ ከዚህ በኋላ ማለት ነው የምናደርግ ከሆነ ተስማምተን እናርግ። ባልና ሚስቱ ተስማምተው ብር ይስጡ፣ ተስማምተው ቴሌቪዥን ይክሱ፣ ተስማምተው አቅም ኖሯቸው ከሆነ ቤት ይስሩ። ለወላጅም ለጓደኛም ለዘመድም ሳትስማሙ ስትቀሩና ደብቃችሁ የምታደርግ ከሆነ ልክ ያዕቆብ ቤት ለአንደኛው አድልቶ ለልጁ ዴኮሬትድ የሆነ ልብስ ሲያለብሰው ቤቱ ላይ መለያየት እንደመጣ ባልና ሚስት ተለያይተው ሲያደርጉ ምስጋና ወዴት ይሄዳል? ወደ አንዱ ይሄዳል። ደግሞ እኛ ተቀባዮችም አናስተውልም። አንደኛውን ዘውድና ለብሰውና እንደፋለትና አንደኛውን አመድ እንደፋበታለን። ለዚህ ዘውድን የደፋንበት ባልየውን ደግሞ አመድ እንደፋበትና እንለያያለን። በጣም ከባዶች ነን። እንዲያውም አንዳንድ ሰው ጓደኛ የሚይዘው አንደኛውን በመምታት ሌላኛውን በማድነቅ እና በባል መካከል በሚስት መካከል ራሱ የዶክተር ልትረዳን ትችላለች። የሰርጀሪ የምትሰሩበት ቢላ ቀጫጭን ነው፣ በጣም ሻርፕ ናቸው። ከሰርጀሪ ቢላ የባሰ የመከፋፈል መንፈስ ያላቸው ሰዎች አሉ። የጅማትና ቅልጥምን እስኪለዩ ድረስ የሚው በስማም አንተ እኮ መብረቁ ብርሃኑ ኃያሉ እሳቱ ይሏል። እሷን ደግሞ ጭዷ ቤንዚሏ። ያንን ነገር ለማን ነው የሚነግሩት? ለእሷ የሚነግሩት። ስለዚህ ይሄ ቤተሰብ ኦልሬዲ በከፋፋዮች ወይንም ደግሞ መጽሐፍ ቅዱስ እንደሚናገረው እባብ ኤደን ገነት እንደገባ ቤታቸው ገብቷል ማለት ነው። ስለዚህ ባጭሩ ባቢሎን በሳሎን ሆኗል ማለት ነው እነዚህ የገቡት ሰዎች። ስለዚህ ሚስት ካለሽ እንደዚህ አይነት ነገር የተደረገ አንቺን የሚያደንቁሽ ካለ ንገራቸው። አብረን ያደረግነው አብረን ይህን ነገር ያደረግነው እሱ የማያውቀው ነገር የለም። በእኔ እጅ ተሰጠ እንጂ ኦልሬዲ እሱ ነው የሰጠው። ስለዚህ ለያይታችሁ አታድንቁን ማለት ነው። ስለዚህ ስንቶቻችሁ ናችሁ የኃይለ ገብረ ሥላሴን እግር አድንቆ የሚያውቅ? እጅ የለም አይደል? ኃይለ ገብረ ሥላሴን የሚያደንቅ የሮጠው ምኑ ነው? እግሩ ነው። የሮጠው ሳምባው ነው። ግን አድርጎት የማያውቀው ኢቭን አንገት ነው የሚሸለም። ስለዚህ ፕሊስ ይሄ ቤተሰብ ላማክረው ፈልጋለሁ። ሌሎቻችን በዚህ አይነት ነገር ካለን እንደዚህ ነው። ሰው ደግሞ ሰልፊሽ ስለሆነ ከሰይጣን የተካፈልነውም ትንሽ የባህሪ ስላለ በእሳት ድንጋዮች መካከል መመላለስ፣ በልዑል መመሰል፣ አሪፍ መባል የሁሉ ፍላጎት ነው። ሲደነቅ የማይወድ የለም። ግን እንደዚህ አይነት አድናቆት ሲመጣ ከዚህ በፊት እንደተማርነው ጸጋ በስቶልኝ፣ እስቲ በሉ ጮክ ብላችሁ ምህረት በስቶልኝ፣ ኃይል በስቶልኝ። አሜን። ወንድሞች ብቻ እንድንበለው ይችን የመሰለች ድንቅ ሚስት ሰጥቶ ይበሉ እስቲ አንድ ጊዜ። ይህንን 10,000 ብር የማየ የምሰጥሽ ይችን የመሰለች ሚስት ከስንቱ ተናጭቶ ጌታ ባይሰጠኝ ስትል ሴትዮ አድናቆት ለሷ ይሆናል ማለት ነው። አንቺም ስትሰጪ ይሄ ሰውዬ እንዳያይ ብለሽ የሰጠሽ ቀን ማንን አስመትተሻል? እሱ መደረግ የለበትም። ጎናችሁ ያለው ሰው ሳትፈሩት ሰው አታስመታ በሉት። በስጦታ ፓስተር አታስመታ። አሜን። እዚህ ቸርች ደግሞ ይሄንን ተምረናል። ኢቭን ለጉብኝት የሚሄዱ አንዳንድ የበታች አገልጋዮች ሲሄደው ሲጎበኙ ታውቃለህ፣ የዚህ ዘመን ፓስተሮች ሰው አይጎበኙ፣ ፈላጊ የለም። እኔ ግን ምን አልኩልህ? ቸሩ መድኃኔዓለም ሆኜ እንዲያውም አላየህም እንጂ ክንፍ አለኝ እና ደግሞ በየ3 ወሩ የመጎብኘት ሐሳብ ይዣለሁ እናንተ ቤት ይልና አክብሮቱን በሙሉ ማን ይቀበለዋል? እሱ። ከዛው ማንን አስመትቶ ነው የወጣው? ሌላውን አስጠርቦ ነው የወጣው። ያ ጥሩ አይደለም።
እየተባረካችሁ እንደሆነ አምናለሁ። ወደ ቀጣይ ጥያቄ ይገባለሁኝ። ሃሌሉያ። እግዚአብሔር የቤተ ክርስቲያን አንድነት ላይ ያለው እቅድ ወይም ፕሪንሲፕል ምንድነው ይላል? እሺ፣ እግዚአብሔር በቤተሰብ ላይ በአንድነት ላይ ያለውን ፕሪንሲፕል ራሱ በሰውነት መስሎ ተናግሮታል። እግዚአብሔር መጀመሪያ ሲያቅድ ቸርችን ያቀደውና የሰራው ወይንም ምንድን ነበር ያዋቀረው በሰውነት ነው። ስለዚህ እናንተ የክርስቶስ ኢየሱስ እሱ ራስ ነው አለና እናንተ ደግሞ የራሱ አካላት ብልቶች ናችሁ ብሎ ነው ያሰበው። ስለዚህ እግዚአብሔር ሰው ሊፈጥር ሲያስብ ሁለት አደረጋቸውና እሷ ውስጥ እንቁላሉን አኖረ፣ እሱ ውስጥ ደግሞ ዘሩን አኖረ። ስለዚህ ሰው በሌላ ነገር አይፈጠር አለ። እንደ ወጥ አይወጥወጥ አይሰራ፣ በሴት ማዕፀን ውስጥ ይቀመጥ ብሎ ይሄ የእግዚአብሔር ሐሳብ ነው። አሁንም እንደሱ ነው አይደል? ከዚህ ውጭ የተወለደ ሰው ካለ ሊነግረኝ ይችላል ወይ እንደ ቅድሙ ማማክረው ሰው ማማከር አለብን ወይ ዩፎ ነው ምናምን ነው ማለት ነው ያ ሰው። ስለዚህ እግዚአብሔር ሲያስብ ያሰበው ቤተክርስቲያንን በምንድን ነው? በአካል ነው ያሰበው። ከዛ ውጭ እግዚአብሔር አያስባት። ስለዚህ የእግዚአብሔር ሐሳብ ቤተክርስቲያንን ያሰበበት መንገድ መጀመሪያ እንደዚህ ብሎ ሲያስብ ያሰበው ዓለምን መሙላት ፈልጋለሁ አለና የምሞላው በቤተሰብ ነው አለ። በሌላ ነገር ከፋብሪካ ላመርተውም አለ። ቸርችን ደግሞ ሲያስባት ቸርች ቆይ መሆን ያለባት ተለያይታ የምትቀመጥ ሳትሆን አንድ ቦዲ ትሁን። አንዱ ከታመመ ሌላው ምን እንዲለው እንዲሰማው፣ አንዱ ሲበረታ ሌላው ደስ እንዲሰኝ በቤተሰብ በሰውነት ልሰራው አለ። ሁለተኛ እግዚአብሔር ቤተክርስቲያንን ደግሞ ያሰበው በአንድ ህንጻ ነው። በአንድ ህንጻ ነን። እኛን ደግሞ ምን አድርጎናል? ወደ ክርስቶስ አካል የምንገባ የህንጻው ብሎኬት ወይም ብሪክስ አድርጎናል። ቀዩ ሸክላ ልክ ከአሕዛብ መተን ስንገባ የምንገባው ለብቻችን አይደለም። ሰው የምንሆነው ክርስቲያን የምንሆነው ትልቁ ህንጻ ውስጥ እኛ ምን ሆነን ነው የምንገባው? ተጨማሪ ብሎኬት ሆነን ነው የምንገባው። ለብቻ አትቆምም። እንዲያውም መጽሐፍ ቅዱስ ወደ ክርስቶስ አካል ተጠመቃችሁ ይላል። we are baptized into Christ ይላል። የውሃ ጥምቀት አይደለም ይሄ። ወደ ክርስቶስ አካል ምን ማለት ነው? ህያው ህንጻ ስለሆነ ማለት ነው። አሁን ይህ ህንጻ ህያው ስላልሆነ እዚህ ህንጻ ላይ አዲስ ነገር መጨመር አይቻልም። ለመጨመር ከተፈለገ ማፍረስ፣ ግን የእግዚአብሔር ህንጻ ህያው ስለሆነ አንድ እየተጨመረ ምን የሚል ነው? እየሰፋ ይመጣል። ክብር ለእግዚአብሔር ነው። ስለዚህ የእግዚአብሔር ስለ አንድነት ያለው ሐሳብ ነው። ስለ ቤተክርስቲያን ያለው ሐሳብ የአንድነት ሐሳብ ነው። ከምን ጋር ይነጻጸራል? እሱ ደግሞ ከሰውነት ጋር፣ ሌላ ደግሞ ከህንጻ ጋር። ህንጻ እንዲሆን ከተፈለገ ብሎኬቱ ለብቻው፣ አሸዋው ለብቻው፣ ጠጠሩ ለብቻው፣ ሲሚንቶ ለብቻው፣ ቆርቆሮ ለብቻው ሆኖ ህንጻ መባል አይቻልም። ህንጻ ለመሆን ምን ያስፈልገዋል? መገጣጠም አለበት። ሲሚንቶ ያስፈልጋል። እሱን ለመገጣጠም ሰራተኛ ያስፈልጋል። ስለዚህ እግዚአብሔር በክርስቶስ ኢየሱስ በጅማቱ በኩል በመንፈሱ በኩል ምን አድርጎናል? አንድ አድርጎናል። ስለዚህ ቤተክርስቲያንን ያሰበው እሱ አንደኛ በሰውነት ነው፣ ሁለተኛ በህንጻ ነው፣ ሶስተኛ በተራራ ነው። በቃ ቤተክርስቲያንን እግዚአብሔር ያሰባት ተራራ ነች። ስንት ተራራ? እንደዚህ የተቀጣጠለ ተራራ ሳይሆን አንድ ተራራ ነች። የእግዚአብሔር ቤት ተራራ በተራሮች ላይ ጸንቶ ይቆማል ብሎ እንደ አንድ ተራራ ነው ያሰበው። ኦኬ፣ ተራራ ስንት ብናኝ ነው ያለው? ስንት አፈር ነው ያለው? ስንት ጠጠር ነው ያለው? ማት አይደል? ብንቆፍር ማናወጣው ነው። ከዛ በኋላ አንድ ቀን ግን እንደው ነጀሰንና ብለን ዝም ብለን በእስካቫተር ወይ ምንድነው የሚባለው በሚዝቃ እንትን ብንዝቃው ያ ተራራ ምን ይሆናል? ሜዳ ይሆናል፣ ባዶ ይሆናል፣ በቃ ጭር ይላል ሰፈሩ። ስለዚህ ቤተክርስቲያን እንደ ተራራ ትልቅ ሆና እንድትታይ የሚያደርጋት እግዚአብሔር ያሰበው በተራራ ነው። ግን አንዳንድ ሰዎች አሉ ተራራው ምን የሚያደርጉ ከስር የሚያፈርሱ የሚቦረብሩ አሉ። ተራራው ላይ ድማሚት የሚያደርጉ አሉ። ስለዚህ እግዚአብሔር ቤተክርስቲያንን ያሰባት በህንጻ ነው፣ ያሰባት በሰውነት ነው፣ ያሰባት ደግሞ በተራራ። ስለዚህ ያንን መንካት ስንጀምር ያ የህንጻው ባለቤት፣ የሰውነቱ ባለቤት፣ የተራራው ባለቤት ዝም አይለው። ከፍተኛ የሆነ እግዚአብሔር እሱን እጠላለሁ ብሎ ጮክ ብሎ ነው የሚናገረው። እንደዚህ የሚያደርጉትን ሰዎች ደግሞ ዝም አትበሏቸው እስከሚል ነው። ስለዚህ ጎናቸው ያለው ሰው ለተራራው ተጠንቀቅ በሉት፣ ለህንጻው ተጠንቀቅ በሉት፣ ለሰውነቱ ተጠንቀቅ በሉት። ስለዚህ ሰውነቱን አቢዩዝ የሚያደርጉ፣ ተራራውን አቢዩዝ የሚያደርጉ፣ ህንጻውን አቢዩዝ የሚያደርጉ ዝም አይባልም። አንድ ሰው ምሳሌ ብሰጥ ፓስተር ሴፋውን ዛሬ ማታ ቤት በተኛበት ቤት ቢቆፈር what do you feel?
ጩኸት ምን አይነት ነው? በልሳን ነው የምትጮኸው? ምክንያቱም ያ ቤት አንተ ውስጡ አለበት። ይሄ እኛ ቤት የሆንለት ቤት ውስጥ እግዚአብሔር አለ። አዳሪው ማን ነው? ነዋሪው ማን ነው? ዝም አይልም እሱ። ፓስተር ሴፉ ዝም ካላለ ለቤቱ አንድ ክፍል ትሆናለች እኮ ቤቱ፣ ሁለት ክፍል ትሆናለች እኮ። ምናልባት 10 ሺህ ብር ይሆናል፣ የሚሊየን ብር። በደሙ የዋጃት ነች ይችኛው። የሚኖርባት ደግሞ ማን ነው? እሱ ነው። ስለዚህ እሱ የእግዚአብሔርን ሕንጻ የሚያፈርስ እግዚአብሔር ምን አይለውም? ዝም አይለውም፣ ዝም አይለውም። ስለዚህ እግዚአብሔር ቸርችን ያሰበው። ስለዚህ አንቺን ስነካሽ የነካውት ማንን ነው? ከሕንጻው አንዱን ጡብ እየቀጠቀጥኩት ነው። አንቺን ስነካሽ ከአካሎቼ አንዱን አካል በነማርጌ ወይንም ማደንዘዣ ሰጥቼ ሳይሆን ጎልጉያ አውጥቼዋለሁ ማለት ነው። ስለዚህ አንድ ትህትን ስትነካ አንድ ወንድም እየነካሽ አይደለም፣ እንዲያውም እግዚአብሔር ምን አለ? እናንተን የሚነካ እግዚአብሔር የሚያየን እንደ አይኑ ብሌን ነው። ስለዚህ እኔን የሚወጋ ሰው ማንን ነክቷል? የእግዚአብሔርን እኮ የሆነ ጸጉር ወይንም የሆነ ነገር አለ ወይንም ከጎጆ ቤት አንድ ሳር አይደለም የመዘዘው፣ የአይኔን ብሌን ነክታችኋል። የሰማኝ ሰው አለ? ለዚህ ነው አሳዳጅ ጳውሎስ ነው። ተሳዳጅ የሆኑ ግለሰብ አይመስሉ ነው የምታሳድደኝ ማንህ ነው ያለው። ስለዚህ የቸርች ሜምበርን ስትነካ ማንን እየነካ ነው? እግዚአብሔርን በቀጥታ አካሉን በቀጥታ እየነካበት ነው ማለት ነው። ፕሬዝ ጋድ። ስለዚህ እግዚአብሔር ስለ አንድነት ያለው ኮንሴፕት በጣም ትልቅ ነው። ለዚህ ነው እቺ ቤተክርስቲያን ሌሎች ቤተክርስቲያኖች እንኳን አንነካም የምንለው። የማንነካበት ትልቁ ምክንያት እንዲያውም እናገዛቸዋለን የምንለው we are one body ከሌሎችም አጥቢያ ቤተክርስቲያኖች ጋር በክርስቶስ እንት ነን። እስቲ በዚህ የሚስማማ መሳደብ የማይፈልግ ፌስቡክ ላይ ሆኖ መራገም የማይፈልግ እሱ ቸርች ስላልሆኑ መጠቆም የማይፈልግ ካለ እሱ ሰው ማን ነው? የክርስቶስ አካል አንድነት ምን ያለው ነው? የገባው ነው ማለት ነው። ተባረክ። አሜን። በጣም የሚደንቅ ፖይንት ነው የተማርነው። ሃሌሉያ። ወደ ቀጣይ ጥያቄ ገባለሁኝ። በቤተ ክርስቲያን ውስጥ የአንድነት ዋና ዓላማዎች ምንድን ናቸው ይላል። እሺ፣ የአንድነት ዋና ዓላማዎች ብዙ ናቸው። አንድ ላይ መሆን ዓላማዎቹ ብዙ ናቸው፣ ግን የተወሰኑትን ልጥቀስ። መጽሐፍ ብትፈልጉ ሰዎች ልትጽፉ ትችላላችሁ። አንድነት ላይ ብንሆን የእግዚአብሔርን ተፈጥሮ እናንጸባርቃለን። የመጀመሪያው ነገር እግዚአብሔርን እናንጸባርቀዋለን። እግዚአብሔር ራሱ አንድ እንደሆነ፣ አብ ወልድ መንፈስ ቅዱስ አንድ እንደሆነ የቤተ ክርስቲያን አንድነት የእግዚአብሔርን መልክና ማንነት ማንጸባረቂያ ይሆናል። መጽሐፍ ማንበብ የምትፈልጉ ዮሐንስ ወንጌል 17:21 ላይ አንተ አባቴ በእኔ እንዳለ እኔም በአንተ እንደሆንኩኝ እነርሱም በእኛ አንድ እንዲሆኑ እነርሱም ደግሞ በእኛ አንድ ይሆኑ ዘንድ ብሎ እንደተናገረው 17:21 ላይ የእግዚአብሔር ማንነት በእኛ ይንጸባረቃል ማለት ነው። ስለዚህ እግዚአብሔር በእኛ እንዲታይ ያደርግ። ሁለተኛ የክርስቶስ አካልን ያጠነክራል። በጣም ጠንካራ እንድንሆን ያደርገናል፣ ያጠነክረናል። አንድነት ጠንካራ እንድንሆን ያደርገናል። ሶስተኛ አንድነት የእግዚአብሔርን ፍቅር ለሌሎች እንድናንጸባርቅ ያደርገናል። የእግዚአብሔርን ፍቅር ለሌሎች እርስ በርሳችሁ ብትዋደዱ ደቀ መዝሙሬ እንደሆናችሁ ያውቃሉ። የኛ መዋደድ የኛ መስማማት ከወንጌል ወጥተን ከምንሰብከው ፖስተር ላይ ከምንለጥፈው ፎቶ ፌስቡክ ላይ እና ዩቲዩብ ላይ በሾርትና በምን ከምናወጣው በላይ አንድነት የእግዚአብሔርን ፍቅር ያሳያል። አሜን ነው። ስለዚህ ሶስተኛው ዋነኛው ነገር ዓላማው ወንጌል ለሌሎች ሰዎች ከምንሰብክበት ትልቁ ነገር የኛ አንድነት አንድ መሆንና መያያዝ ነው። እስቲ ስንቶቻችሁ ናቸው እኔና ፓስተር ሜርሲ አንድ ሆነን ስናገለግል ደስ የሚላችሁና እንዲያው ያላገባ እንዲያው እንደሱ ቦንኩ ያላችሁና ያገባችሁን ባሌ እንደዚህ አድርገው ሚስቴን ያላችሁ እስቲ አየ አንድነት ምን ያደርጋል? ዋው እንድትሉ እግዚአብሔር እንድታዩ ያደርጋል። እኔና ሜርሲ ብንጣላስ አርገውና አይሁን አሜን በሉልኛ አይሁን በሉልኛ ባይሆን የኔና የሜርሲ አንድነት እንዴት ያለ የክርስቶስን እና ብዙ ሰዎች መጥተው ይነግሩኛል። የእናንተ እኮ አንድነት ይገርመኛል፣ ከእናንተ ጋር መሆን እፈልጋለሁ፣ እናንተ ማግኘት እፈልጋለሁ።
ይላሉ። ለምን እኔና ሜርሲ ምን ሆነን ስለሰራን እና አፒ ቢጨመርበት ጆ ቢጨመርበት ንፍታሌም ቢጨመርበት ወንድዬ ቢጨመርበት ፓስተሩ ቢጨመሩበት ይህ አንድነት ምን ያደርጋል? አትራክት ያደርጋል። የእግዚአብሔርን ፍቅር ስለሚያሳይ ማለት ነው። ስንቶቻችሁ ናችሁ የሚፋቀሩ ባልና ሚስት ቤት መሄድና ማደር መዋል ደስ የሚላችሁ? የሚፋቀሩ ደስ የሚሉ የሚዋደዱ ባልና ሚስት ጋር መሆን እንዴት ደስ ይላል። ግን አንዳንድ ቤተሰብ ላይ ስትሄዱ እየከተፈች ነው ሽንኩርት የሆነ ነገር ሲያናድዳት ባሏ ላይ ሹ እሱ ደግሞ ቻይናዊ ነው ይላል። ወይንም ደግሞ ሄዶ ሌላ ይሰጣል። እዛ ቤት መሆንም ይፈልጋል። አትራክት አረጋችሁ ያ ቤት። ኢቭን እኔ ፓስተራችሁ ራሱ እዛ ቤት ሄዳ አገልግል ስለ ፓስተር መከላከያ ተሰጠኝ ነው የምትለኝ። ለምን አትራክት አደርግም። ስለዚህ አንድነት በጣም ነው የሚስባት። በጣም እዚህም ቸርች ታይቷል። ሁላችንም አንድ ሰው በለቅሶ ሲያዘን በሐዘን ውስጥ ሲገባ አብረን ለቅሶ ስንሄድ አይደል ስናማሸው ስንውል የዝን ስናመጣለት የጎረቤት ሰው ሁሉ ምን ይላል? ዋው ፍቅራችሁ ሲያገባ እሪ ብለን ስንዘምር እናትየው ጥግ ቆሙ ዋው ይላል። ምንን ያሳየው? መዋደድን። አንዱ ታሞ ሆስፒታል ሲተኛ ሁላችንም እዛ ሆስፒታል ስናጨና ፍቅር ነው። ፍቅር ምን ያደርጋል? ይስባል። ከዛው ዘበኛው ደግሞ ይጠይቅሻል ማን ነው ግን እዚህ ውስጥ የተኛው ሰው? አይ ቸርች ላይ ያለ አንድ ምስኪን ነው ሰሞኑን ዳነ ወንድሜ ነው ስትል እኔም እንድናለሁ ይላል ያዘ። ስለዚህ ፍቅር አንድነት ፍቅርን ያሳያል። እርስ በርሳችሁ ብትዋደዱ አባቴ ይከብራል እኔም ደግሞ በእናንተ እንዳለው ያስታውቃል ይላል። ስለዚህ የእግዚአብሔር ፍቅር ለዓለም የምናሳየው አይ ላቭ ዩ በማለት አይደለም፣ እርስ በርሳችን በመያያዝ ስለሆነ ማለት ነው። ለዚህ ነው ዮሐንስ 13:35 እርስ በርሳችሁ ብትዋደዱ ደቀ መዝሙርቴ እንደሆናችሁ ሁሉም በዚህ ያውቃል። ክብር ለእግዚአብሔር። ስለዚህ ለዚህ ነው ይሄን ነገር ባይ ዘ ዌይ እዚህ ቸርች ላይ ያለው መከባበር ደስ አይልም? መከባበር ምን አሉ ይመስላችሁ? ፓስተር ሜርሲ ለአገልግሎት ስጋብዝ ምታቃት እኮ አይመስልም ይሉኛል። ኢቭን አዲስ ቤኒኒን የጋበዝክ ይመስላል። እሷ ደግሞ መድረክ ላይ ቆማ እዚህ እያንዳንድሽ ማትቆሚ ከሆነ አይሻለሁ ባሌን ነው የምጋብዘው ስትል ሰው ምንድን ነው የሚገባው? እና ፍቅር ያሸንፋል፣ አንድነት ያሸንፋል እና ጸጋ ይብዛል። ሌላው የእግዚአብሔርን ተልእኮም እንድንፈጽም ያደርጋል። በመለያየት ተልእኮ አይፈጸምም። በመለያየት የሀገር ተልእኮ መፈጸም የቤተሰብ ተልእኮ መፈጸም አይቻልም። ስለዚህ የእግዚአብሔርን ነገር ለመፈጸም ከፈለግን በአንድ መንፈስ ጸንታችሁ ቁሙ፣ በአንድ ልብ ለወንጌል እምነት አብራችሁ ተጋደሉ ይላል ፊልጵስዩስ 1:23 ላይ በአንድ መንፈስ። ስለዚህ ተልእኳችን ራሱ መፈጸም የምንችለው አንድ ስንሆን። ክብር ለእግዚአብሔር። በጣም ብዙ ነው ልጠቅስ የምፈልገው ነገር፣ በእነዚህ ግን ባቆም ይሻላል እና የአንድነት ጥቅሙ ተገልጾ የሚያቅ አይደለም። ስለዚህ ለአንድነት መክፈል ያለብንን ምንም ዋጋ መክፈል መቻል አለብን። እግዚአብሔር የሚታየው በምናችን ነው? በአንድነታችን ውስጥ ነው። ስለዚህ እኔም የምጠላው ሰው ካለ ከጠላው ማለት ነው አንድነትን የሚሰረስር መንፈስ ያለበት ሰው ነው ደስ አይለኝ። ድሮ ሌቦች ነበሩ አሉ። እዛኛው ቤት ሊገቡ ፈልገው ከዚህ ጋር ነው መቆፈር የሚጀምሩት። ከዛው ስር ገብተው አንተ ቤት ሳሎን ቤት ይወጣሉ። እና ሰርሳሪ መንፈስ እግዚአብሔር ይስበረው። የቤተ ክርስቲያን አንድነት የሚመታ መንፈስ እግዚአብሔር ይስበረው። አንተ ካልሆንክ አሜን በላ። እኔም ለመስበር መሆን አልፈልግም። ስለዚህ አንድነት በጣም ወሳኝነት ነው አለው። እነዚህ ነገሮችንም ያደርጋል። አሜን ሃሌሉያ። ወደ ቀጣይ ጥያቄ ገባለሁኝ። በቤተ ክርስቲያን ውስጥ አንድነትን የማፍረስ አደጋዎች ካሉ ብናያቸው ይላል ቀጣዩ ጥያቄ። እሺ አንድነት የማፍረስ አደጋዎች ማአት ናቸው። እናንተ ራሳችሁ ብትጠየቁ ትመልሱታላችሁ። የመጀመሪያው ነገር አደጋ የሚሆንብን የመንፈስ ቅዱስን ፍሎ ያጠፋል። የመንፈስ ፍሎ ያጠፋል። ደግሞ የእግዚአብሔር ስራ የሚሰራው በምንድን ነው? በመንፈስ ቅዱስ ነው። መጽሐፍ ቅዱስ ሲናገር በመንፈሴ እንጂ በኃይልና በብርታት አይደለም። እንዲያውም ሌላ ክፍል ላይ ሲናገር ደግሞ መንፈስን ምን አትበሉ ይላል፣ አታጥፉ ይላል። ቸርች የሚሰራው በከረባትና በሸሚዝ በህንጻና በምናምን በመንፈስ ነው። ስለዚህ ምን ያደርጋል? አንድነት ማጣት የመጀመሪያው አደጋ
ፍሎውን ይከለክላል። የእግዚአብሔር መንፈስ እንዳይፈውስ ይገድበዋል፣ እንዳያድን ያደርገዋል። ስለዚህ የመጀመሪያው የአንድነት ተግዳሮት እሱ ነው። ሌላኛው ሰይጣንን በቤተ ክርስቲያን ውስጥ ድሎት ይሰጠዋል፣ አክሰስ ይሰጠዋል፣ መግቢያ ይሰጠዋል። ፍቅር ባለበት ሰይጣን የለም፣ ምክንያቱም እግዚአብሔር ፍቅር ነው። እግዚአብሔር ፍቅር። ጥላቻ ደግሞ ከሰይጣን ስለሆነ ሰይጣንን በዛ ቤት፣ በዛ ቤተሰብ፣ በዛ ህብረት ውስጥ ለሰይጣን አክሰስ ይሰጣል። ስለዚህ አንድነት ማጣት እግዚአብሔርን ያባረዋል፣ ሰይጣንን ያስገባዋል። ከዚህ በፊት ነግሬያችሁ ነበረ መሰለኝ። ባልና ሚስቱ ተቃቅፈው ሶፋ ላይ ቁጭ ብለው ቲቪ እያዩ ሁለት ዲመኖች ተልከው መጡ። በሩን ከፈት አድርገው ሲያዩ ባልና ሚስቱ ተቃቅፈዋል እና ደስ የሚል ላይፍ ላይ ናቸው። ቲቪ ተከፍቷል፣ እሷም ደስ ብሏት። ከዛው እሱ መናገር አልፈልግም ነገር ፈለገ ወይ ፈለገች፣ ቁንጥር አለች፣ እሱም ቁንጥር አለ። ከዛው የተላኩት ሁለት ዲመኖች ከፍቶ ሲያዩ ይጣላሉ። በልግባ አሉ። አሁን ካልተጣላ ሰይጣን ሊገባ አይችልም። ስትጣላ ግን ሰይጣን ምን ይላል? ዌልካም ብለ የምንድን ነበረ የኢንቪቴሽን ካርድ እየላክለት ነው ማለት ነው። ስለዚህ ፍቅር ባለበት እግዚአብሔር ነው ያለው፣ ጥላቻ ባለበት ሰይጣን ነውና ኮንሲኩዌንሱ የእግዚአብሔር መንፈስ እንትን ይላል፣ ደግሞ የሰይጣንን አክሰስ ይሰጣል። ሌላኛው አንድነት ማጣት ኢቭን ብሌስድ የሆኑ ወንድሞቻችንና እህቶቻችንን ያሳጣናል። በጣም የተባረኩ ወንድሞችና ምኖችን እህቶችን ያሳጣናል። በጣም የምንወዳቸው ወንድሞች አንድነት በጠፋበት ቦታ ላይ መቆየት መኖር አይችሉም። በጥላቻ መካከል ደልቶት የሚኖር ሰው የለም። እዚህ ውስጥ ሁላችንም ያለነው ባይዘወይ ሰላም እስካለ ድረስ ነው። ልክ ሰላም ሲጠፋ የምትወዳትን አገርን ትተ ሱዳን ትገባለ፣ ጅቡቲ ትገባለ አይደል? ሊቢያ ስደት ትሄዳለ። ካልተመቸ ቆውኑ። ስለዚህ እግዚአብሔር መንፈስን ብቻ አይደለም እናጣው፣ ሰይጣንን ብቻ አይደለም እናስገባው። እጅግ የምንወዳቸውና አብረን ስንት ነገር የኖር ነው ወንድም ጋሼ እህቴን ከሊትን አጣታለሁ። ልክ ነኝ። ቤተሰብ መካከል 8-7 ሆነን ተወልደን ልዩነት ሲፈጠር ለሰርጌ አይመጣም ወንድሜ፣ ለሐዘኔ አይመጣም፣ እሱ ጋር ስልክ መደወል አልችልም፣ ኳየር ብትንትን ይላል። እንደዛ እጅብ አድርገው የሚዘምሩ የነበሩ ሰዎች አንድነት ሲጠፋ ከመንፈስ ቅዱስ ባይበልጥም ከሰይጣን መግባት ባይጫንም ወንድሜን ያሳጣኝ፣ እህቴን ያሳጣኝ። ስለዚህ አንድነት አተን ስንት ወንድሞች አተናል እዚህ ቸርች ስንት። ምክንያቱም ሲሰረስሩ ከባድ ነው በጣም። ስለዚህ አንድነት ሲታጣ ያ ነገር ይመጣል ማለት ነው። ወደ ትዳር ልመልሰው። ባልና ሚስት ተዋደው ሲኖሩ አብረው ይኖራሉ። ልክ አንድነታቸው ሲበላሽስ ያንን የመሰለ በቬሎ ያገባናት ሚስታችንን በቬሎ ያገባነው ስንት ዋጋ የከፈልንለትን ባል ፒው ብለው ይጠፋሉ። ስለዚህ ሰው እና እሱ ብቻ አይደለም የሁለቱ መለያየት፣ እነዛን የመሰሉ ፕሪሺየስ ልጆቻችን የት ይወጣሉ? ጎዳና ላይ ይወጣሉ። ሴቷም ፍቅር ስለማታገኝ ሴት ልጅ ስታድግ አይ ላቭ ዩ ያላት መንገደኛ ሁሉ ይዟት ይሄዳል። ወንዱም የማይሆን ቦታ ይወርቃል። ስለዚህ አንድነት ማጣት፣ ህብረት ማጣት እጅግ ከባድ። ከዛ አልፎ አራተኛው ደግሞ የጠላችሁትን ሰው እንዲኖር ስለማትፈልጉ ወደ ግድያ ነፍሰ ገዳይ ያደርገው። ወንድሙን የሚጠላ ነፍሰ ገዳይ ነው። ስለዚህ ሳናውቀው ቸርች ነን፣ ግን ምንድነን? ነፍሰ ገዳይ ቸርች እንሆናለን። ስለዚህ አንድነት የማጣቱ ኮንሲኩዌንስ ያ ነው። ሌላው አንድነት ማጣት አምስተኛ መገበያየት አይቻልም። አንገበያይም። ምን ማለት ነው መገበያየት? እኔ ውስጥ ያለውን ጸጋ መቀበል አትችልም። እናንተ ውስጥ ያለውን ምን ብትዘምር ነው ምነው? አሜን በሉ፣ እጃችሁን አንሱ ወደታች። ምክንያቱም መገበያየት የምትችለው በምን ውስጥ ነው? በአንድነት ውስጥ። ሉክ አት ናው ኢትዮጵያ። ከዚህም ከዛም አንድነት የተመታ ስለሆነ የጎጃም ጤፍ ከበላችሁ ስንት ጊዜ ሆነ ማለት ነው የምፈልገው። ከወለጋ የሚመጣ ነገር አዲስ አበባ አንዴ ይደርሳል ወይ ነው? መገበያየት አይቻልም። ይሰማል። እነሱ ጋር ያለውን ነገር እዚህ ጋር መቀበላት። ከአዲስ አበባ ስንት ነገር አሁን ወጥቶ እንትን ይደርሳል። ስንቶቻችሁ ናችሁ ቀብር ዘመዶቻችሁ ጋር መሄድ ያልቻላችሁት? ሰርግ መሄድ ያልቻላችሁ? ዘመድ መጠየቅ ያቃተን ስንቶች ነን? መኪና ከዚህ ተነርቶ እዛ ጋር መሄድ አይቻልም። መገበያየት ፍሎ ይጠፋል። ሰላም ሲኖርስ እንዴ አንተ ጋር ያለው ጋር እኔ ጋር ይመጣል እና እግዚአብሔር አንድ ያርገን። ስለዚህ መገበያ እኔ ውስጥ ያለውን ግሬስ መግዛት ማግኘት
አትችልም። በቃ ሎክድ ይሆናል ማለት ነው። የምኖርበት ሀገር አሜሪካ ላይ ካሊፎርኒያ የሚባል እንትን ምንድን ነበረ ስቴት ላይ ጆርጂያ ነው የምኖረው። ዳቦ እዚህ ከጠፋ ማለት ነው ዱቄት ከጠፋ ሰሞኑን የስንዴ ዱቄት እጥረት ካለ የሚገርማችሁ ከካሊፎርኒያ ተነርቶ አሸዋ እንትን በሚለው ሲሚንቶ በሚያቦካው ምንድን ነበር የሚሆን ሚክሰር ነው የምትሉት በሚክሰር ቡኮ ይመጣል። ኦሬዲ የቡኮ ሚክሰር አለ። ኦሬዲ ስንዴ አይደለም የሚልኩልህ ቡኮ ከካሊፎርኒያ እዚህኛው ዳቦ ቤት እንደ እንትኑ ይገለበጣል። ከዛ ዳቦ ተመርቶ እዛ አካባቢ ያለው ሰው ምን ይበላል? ዳቦ የዳቦ እጥረት ዳቦ የለም የሚባል የለም። ምክንያቱም ሰላም ካለ ቡኮ ትልካለህ። አሜን እንት ሳይቆመጥጥ ማለት ነው። መጋገር ሳያቅተው ኦሬዲ መንገድ አለ፣ ህዝብ አለ፣ ምን አለ ደርሶ ይገለበጣል። አሜን ብትለኝ እኮ ስለ ሀገሬ እያወራው ነገ ከዚህ ጋር መጓዝ አይከብደንም። ቡኮ መላላክ እንጀምራለን። እንጀራ እንዳውም ዘመድ መጥቶብኛል ብዬ የምጠይቀው ወለጋ ያለችዋን እናቴን እንትና ነው ቦንቱ በቃ እንዲህ ይሆናል። በቅርብ ይሆናል። አሜን በቅርብ እግዚአብሔር ያደርጋል። ስለዚህ አንድነት መገበያየት እንድትችል አንተ ጋር ያለውን ሪሶርስ እኔ እንድጠቀም እኔ ጋር ያለውን አንተ ጋር። ለዚህ ነው አንዳንድ ቸርቾች እንኳን በክርስቶስ ያሉ ትልቆቹ አንድ ስላልሆኑ የመካነ ኢየሱስን ሰባኪ ምርጡን ቃለ ሕይወት አይጠራው። መገበያየት አልቻለም። የእግዚአብሔር ፍጹም ሙላት ቤተክርስቲያን እንትን አይገዛውም። ግን እኮ ስንት ግሬስ እዚህ ውስጥ አለ። ጸጋ ይብዛልን። አንዴ እንጸልይ። ከፍ አድርጉትና እጆቻ ጌታ ሆይ መገበያየት እንድንችል ጸጋ መከፋፈል እንድንችል እኔ ጋር ያለው ሌላ እንዲወስደው ሌላው ጋር ያለውን እንድቀበል አንዱ ካንዱ ጸጋ እንዲካፈል መጥቼ ጸጋ ላካፍላችሁ ወዳለው አለ። የመለያየት መንፈስ ይወጋ። ቡና ያለው እግዚአብሔር ሰሊጥ ካለው ጋር እንዲገበያ መዝሙር ያለው እግዚአብሔር ከስብከቱ ጋር እንዲቀያየር ከፍ ይበል። እጅ ማነሳሳው በቃ መገበያየታችን የማይወድ ሰው ነው ማለት ከፍ አድርገው እጅ ካለ ማለት ይሰበር። የመለያየት መንፈስ ይወጋ። ውጋው በመንፈስ ሆነ ውጋው። ወንድሜ ጋር እኮ ክብር አለ። ወንድሜ ጋር ሞገስ አለ። ወንድሜ ጋር እህቴ ጋር እኮ የሆነ ጸጋ የሆነ ነገር አለ እኮ እሱ ውስጥ ያለው እኮ ማሁንም ውስጥ የለም። የለያየ መንፈስ ይወጋ። አመሰግናለሁ በኢየሱስ ስም አሜን። ሃሌሉያ ክብር ለእግዚአብሔር ይሁን። በጣም ፓወርፉል ጊዜ እያሳለፍን ነው። ፓስተር ተባረክ። እቺ ቤተክርስቲያን ከዚህ በኋላ በአንድነት ምሳሌ እንደምትሆን እርግጠኛ ነኝ። አሜን። ዊዝደም እየቀዳችሁ እንደሆነ አምናለሁ ለቤታችሁ ለኑሯችሁ። ሃሌሉያ። ወደ ቀጣዩ ጥያቄ አልፋለሁኝ። በመዝሙር 133 አንድ መሰረት አንድነት ምን ማለት ነው ይላል። መዝሙር 33 ሙሉ ክፍሉ የአንድነት እንትን ነው። ልክ አንደኛ ቆሮንቶስ ምዕራፍ 13 የፍቅር ምዕራፍ አይደል? ዕብራውያን ምዕራፍ 12 የእምነት ምዕራፍ አይደለም? መጽሐፍ አንደኛ ቆሮንቶስ ምዕራፍ 12 ስለ አካል አንድነት የሚሰብክ ነው። አንዳንዱ እግዚአብሔር አንዳንድ ምዕራፍን ለዚህ ነገር የተጠቀመበታል። ምዕራፍ 133 ደግሞ የአንድነት መጽሐፍ ነው። እሱ የተጠቀሰው ዳዊት ነገሮችን በምሳሌ ማስረዳት ስለሚፈልግ በአርሞኒየም ተራራ እንደሚፈስ ጠል አድርጎት ነው የሚገልጸው እና ብናነበው በጣም ደስ ይለኛል መጽሐፉን ራሱን እና የሆነ ኢምፓርቴሽን እግዚአብሔር ይስጠን ዛሬ። አሜን። ስለዚህ እቺ ቸርችም አርሞኒየም ያርጋት። አሜን። ሀገሬንም አርሞኒየም ያርጋት። ቤታችሁም እንደዚህ ይሁንና ራሱን የቻለ ተንታኝ ምዕራፍ ነው። እሱን እንየው አብረን። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስ እንደ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቶ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና ይላል። እሺ ጥቅሱን ስትመለከቱት መጀመሪያ የሚናገረው የመጀመሪያው ቁጥሩ ወንድሞች በህብረት ቢቆሙ አይልም፣ ቢሮጡ አይልም፣ ቢጣሉ አይልም፣ ቢቀመጡ። መቀመጥ ምንድነው የሚያሳየው? መረጋጋትን፣ አብሮ መብላትን፣ አብሮ መጠጣትን። ስለዚህ ምርቃት ልመርቅ። ከወንድሞች ጋር የመቀመጥ ጸጋ ይኖራል። እስከ ዛሬ ከወንድሞች ጋር ተጣልተናል። እስካሁን ድረስ ተሯሩጠናል። እስካሁን ድረስ ተቋስለናል። አንድነት ማለት ምን ማለት ነው? መቀመጥ ምን ለማድረግ? ለመብላት፣ ቃሉን ለመብላት፣ እንጀራ ራሱ ለመቁረስ መጽሐፍ እሱ። ስለዚህ እዚህ ጋር ምዕራፍ
133 የሚለው ተቀመጥ ነው የሚለው። ጎናቸው ያለው ሰው ሳትፈሩት ተቀመጥ በሉት። ትንቢታዊ መልእክት ነው። ትንቢታዊ መልእክት ነው። ቸርች መምጣት ያልፈለጋችሁበት ዘመን የለም። መቀመጥ መጀመሪያ መምጣት ፊት መጥቶ ሃሌሉያ መቀመጥ እንዴት በረከት ነው። ዛሬ በመቀመጡ ደስ ያለው ሰው አለ። መቀመጥ ማለት ህብረትን ነው የሚያሳይ። አባት ቤት ሄዶ መቀመጥ፣ እህት ቤት ሄዶ መቀመጥ፣ ለሐዘን መቀመጥ፣ ለደስታ መቀመጥ፣ ለመመካከር መቀመጥ። ስለዚህ ህብረት ምን ማለት ነው? መዋጋት ሳይሆን መቀመጥ። በጣም የሚገርም አገላለጥ ነው የሚገልጠው። ቀጥሎ ምን ይላል? ወንድሞች በህብረት ቢቀመጡ መልካም ነው ይላል። አይገርምም? መልካም ነው የሚለውን ቃል ብቻ ወሰዱትና ዘፍጥረት ላይ መልሱት። ዘፍጥረት ላይ እግዚአብሔር ሰማይና ምድርን እየፈጠረ ምንድነው ነው ያለው? ሰው ብቻውን ይሆን ዘንድ መልካም አይደለም እንደተባለ ይሄኛው ደግሞ መልካም ነው። ስለዚህ እግዚአብሔር መልካም ካላቸው መልካም ምድሮች፣ ፀሐይ፣ ጨረቃ፣ ከዋክብት ምናምን እነዚህ የሚያማምሩ ዓለማት በሙሉ መልካም ብሎ ነው የፈጠረው እግዚአብሔር። ባይደው ምድርና ሰማይን አይደለም የፈጠረው፣ ምድርና ሰማይ ብቻ አይደለም የፈጠረው እግዚአብሔር፣ ጋላክሲ ነው የፈጠረው። አሜን። ማለት ከምናስበው በላይ ነው የእግዚአብሔር ፍጥረት። እግዚአብሔር መልካም ነው ሲል የሆነ ባቦጋያን አይቶ ባሌ ያለውን ምን ነበረ ሶፉ መረን አይቶ ብቻ ምናምን አይደለም። ኢቭን ምድር ከትልልቆቹ ጋላክሲዎች ጋር እንትኖች ሌሎች ፕላኔቶች ጋር ስትታይ ከሩቅ እንኳን የምትታይ አይደለችም፣ ነጥብ ነች። ይሰማል። ምድር ከፕሉቶ ጋር ስትታይ ብይ ነች። ይሰማል። ብይ ናት። አይሰማም? ብይ ናት። ወይንም ደግሞ አንድ ፓይለት አውሮፕላን ይዞ ምድርን በ24 ሰዓት እንደዚህ ዞሮ ከደቡብ አፍሪካ ተነስቶ እንዲዞሮ መምጣት ይችላል አንድ በረራ። ፕሉቶን ለመዞር ግን 858 ዓመት ነው የሚፈጅባችሁ። ተሰማክ ማለት ነው። ምድርን ለመዞር አንድ ቀን ይበቃታል። ፕሉቶን ግን ልዙር ካለ 850 ዓመታት ይፈጃል። ዞረ መምጣት አትችልም። መልካም ሲል እግዚአብሔር ምድርን አይቶ አይደለም፣ ጋላክሲን አይቶ ነው፣ ፍጥረት ዓለማትን ሁሉ አይቶ ነው። ስለዚህ አንድነት የምንክል መልካም ነው፣ የዓለም ፍጥረታትን ያክል መልካም። ስለዚህ በመዝሙር 33 ያለው የአንድነት መገለጥ መልካም ተብሏል። አሜን። ለሆነ ሰው ንገሩልኝ፣ አንድነት መልካም ነው በሏቸው። አንድነት መልካም ነው። አሜን። በጣም ከተሰራ ቤታችን በላይ መልካም ነው። ከምናቃቸው መናፈሻና ኮሪደር ልማት በላይ መልካም ነው። ከምንም ነገር በላይ መልካም ነው። ስለዚህ ይሄ ነው። ሌላው የሚቀጥለው እንደ ሽቶ ነው ይላል። ከራስ እስከ ጢም እንደሚፈስ እንደ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቶ ነው ይላል። አይገርምም? አንድነት ምንድነው ይላል? መልካም ብቻ ሳይሆን መቀመጥ ብቻ ሳይሆን ሽቶ ነው። ስለዚህ መለያየት አሮን ማለት ይችላል ግማት ነው። ከሽቶ ተቃራኒ ነው። ከግማት ሌላ ምን አለ? በቃ ተበላሽ ሲለ ከአንድነት ሲለይ መሽተት ይጀመራል። ሽቶ ግን ነው አለ። ሽቶ ነው። ስለዚህ ማለት ይችላል አንድነትን የሚበጠብጡ ሰዎች ሽቶን የሚያገሙት ናቸው። እኔ አይደለም ያልኩት። የተቀመመውን ሽቶ የሚያገሙ ምኖች ናቸው ይላል? ዝንቦች ናቸው ይላል። ሰማን ፍታዴ እስከ ዛሬ ድረስ አንድነት ስትረብሽ ስላልኖርክ ጌታ ይባርክ። ሽቶ ምን አላደረክም? አላገመው። ስለዚህ የሆነ ሰይጣን አነሳስቶሽ በቤተሰብ መካከል በአገር መካከል ልዩነት የሚፈጥር ሰው ሀገሪቷ ምን እያደረጋት ነው? መለያ በቲቪና በሬዲዮ በዩቲዩብና በፌስቡክ የሚናገሩ ሰዎች ያ መልካም ነው እንደምን አለ አልሰማችሁም? እንደምንድን ነው ያለው? እንደ የሽቶ አይነት ምን ነበር ያነበረው? ምርጥ ሽቶ ምንድነው? እዚህ ሀገር ቢኖረኝ የምትሉት አጠሩትም በሉ አማኒ ቫላንቲኖ ፕሬዝ ይኑርሽ ብዙ ልስጥሽ እግዚአብሔር ይክፈትልሽ ሽቶ። ቫላንቲኖ ግን ሲመረት ኢን ሚሊየንስ ነው የሚመረተው። ኢን ሚሊየንስ ምን ነበር ይሄ? ቪኤል ምንድነው? ኤልቪ ነው ሊቪታን ሚል ሽቶ
ኢን ሚሊየንስ ነው የሚመረተው። አንዱ እቺን የምታህል ጠርሙስ $500 ይሸጣል። ማቃቸው ትንንሽ እንደዚህ ሳምፕላቸው ራሱ በጣም ውድ ይሆናል። ኢን ሚሊየንስ የሚሸጡም ሽቶ ይኖራል። ግን ይሄኛው ሽቶ አለ ይሄ የአንድነት ሽቶ እኔና እናንተ ሱቅ ሄደን የምንገዛው አይደለም አለ የአሮን ነው አለ። አሜን አሜን ይሰማል። የአሮን ሽቶ ደግሞ እግዚአብሔር ምን እንዳለ ታውቃለህ? ማንም ሰው ደግሞ እንዳያመርተዋል። ዘሌዋውያን ሄዳችሁ አንብቡ። ይህንን ቅመም ማንም ምን እንዳይለው ማንም የማ ብቻ ነው ያሽታ በቃ እሱን መሽተት የሚገባው አሮንና አሮን ብቻ ነው። ከአሮን ሌላ እኔ አሁን የምቀባውን ሽቶ አልተቀባው መሰለኝ። ማንም ሰው ሊቀባው ይችላል። ብር ብቻ ይኑር። ልክ ነኝ? ምን ይኑር? ብር። እንዲያው ብር አይደለም ያስፈልግ። እኔ ዘዴ ልንገራችሁ ይበለው እንዴ ነጋዴዎችን እንዳላሳስት ብዬ ነው። በጣም እነዚህ $500 ምናምን የሚሸጡ ሽቶዎች እንትን ሰፈር ስትሄድ ቀምመው ኤግዛክት ሽታው አለ እንዴ? ሁሉም እንዲህ ያለ ኤግዛክት ሽታውን ይቀምሙላል። ቆይ ትንሽ ጠብቀን እዚህ ጋር ቁም ይሉና ሾ አርገው የማይቀመም አንድ ሽቶ የአሮን ሽቶ። ያ የአሮን ሽቶ ምን ይባላል? አንድነት። በአሮን ጢም ላይ ፕሬዝ ጋር መደረቢያ ላይ ታውቃለህ ዓለምዬ የአሮን ሽቶ ከአስኮ እንደሚሸጥ ስትል ራሱ ይሸታል። ምክንያቱም ይሄ ማን የቀመመው ነው? ዱባይ አይደለም፣ ፓሪስ አይደለም፣ ዶልቼ ጋቫና አይደለም። የእግዚአብሔር ሽቶ የቱ እንደሆነ ታውቃለህ? የአሮን ልክ ነኝ አባይ። ለአሮን የሚቀመመው ደግሞ ምን አይበላል? እንዳይቀመማል ደግሞ እንዳይቀመም የእግዚአብሔር ትእዛዝ ፕራይቬት ሊሚትድ ካምፓኒ ሳይሆን ፕራይቬት ሊሚትድ ሽቶ። መዝሙረ ዳዊት ምዕራፍ 33 እዚህ ቤት ሆነ። አሜን። ይሸታል ዶሮ ነው አበባዮሽ። እዚህ ቤት ግን ይሸታል የአሮን ሽቶ። ስለዚህ የአሮን ሽቶ ግን መቀመም የሚቻልበት መንገድ አለ። እሱም አንድነት ነው። አሜን። አጨብጭባችሁ ክብር ስጡ ለእግዚአብሔር። ይቻላል መቀመም። በምንድን ነው የምትቀመመው? በአንድነት ስትሆን ትቀመመዋለህ። አሜን። ይሄ የሚፈጠረው በአንድነት ውስጥ ነው። ስለዚህ ሁላችንም በባልና በሚስት መካከል ያለውን አንድነት ስናበላሽ፣ በጓደኛ መካከል ያለውን አንድነት፣ በቸርች መካከል፣ በዲፓርትመንት መካከል ያለውን አንድነት ስናበላሽ ፊትን ስታረዝመው ማለት ምላስን ስትጠቀም አንድነቱን ለመበጥበጥ ያን ሽቶ ምን እየጨመርንበት ነው? ዝንቡን እየከተትንበት ምን እንዲል እንዲገማ ታደርጉታል፣ እንዲሸት ታደርጉታል። ግን አንተ ምንድነኝ ነው የምትለው? እኔ ባይ ዘ ዌይ ሆዴን መደበቅ አልችልም፣ እኔ አቀኛ ነኝ ምናምን ብር ሁሉንም ድብልቅልቅ አድርገህ ስትወጣ ሽቶውን ምን አድርገነዋል? ግን ኖ ይሄ ሽቶ መሽተት የለብኝ መግማት የለበት። እኔ ልጎዳ። አሜን። እኔ አላወራት። እናትሽ እኮ እየቀሰቀሱሽ ነው። ይሄ ባልያ አልተመቸሽም ሲሉሽ አውሪ ብሎሻል። ምላስሽ ራሱ ያ ግን ካወራሹ ምን ሊሆን ነው? በመካከላችሁ ያለውን አንድነት ሊበጠብጥ ስለሆነ ምላስሽን በውሃ ትጠጫዋለሽ ወደ ውስጥ አለቅ። ስለዚህ መዝሙር 33 አያልቅም። አንድ ቀን እንሰባበካለን እንዳልተሰበከው ነውና። ቀጥሎ የሚለውን ስሙት። እሺ ቁጥር 3 እናምጣው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል በዚያ እግዚአብሔር በረከቱን ሕይወትንም ይሄ አለ አንድ ቦታ ነው ያለው አለ አርሞኒየም ላይ ያለ እንደ አርሞኒየም ጠል ሆነ በጽዮን ተራራ ላይ ምን የሚል ነው የሚፈስ ነው። አርሞኒየም ሁሉ ጊዜ ጭንቅላቱ ላይ እንትን አለ እርጥበት። ግን እርጥበቱ የላይ ብቻ አይደለም፣ ወርዶ ደግሞ የት ይደርሳል? መሬቱ ላይ ራሱ ሳር በሳር። ሽቶ ብቻ አይደለም፣ መልካም ብቻ አይደለም፣ መቀመጥ ብቻ አይደለም፣ ደግሞ ምንድነው? የአርሞኒየም ነው። የእንጦጦ ተራራ አይደለም፣ ምንድን ነበር? ጭላሎ አይደለም፣ ራስ ዳሽን አይደለም፣ ለየት ያለ ተራራ ነው ብሎ ስለ ተራራው እንድታጠኑ ለእናንተ ተዋለው ከጊዜ አንፃር። ይሄንን ጨርሰዋል? አዎ ጨርሹ። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው፣ በዚያ እግዚአብሔር በረከቱንና ሕይወትን እስከ ዘላለም አዟል። እዚህ ይሄ አንድነቱ ላይ ደግሞ እግዚአብሔር ምን አዟል? በረከት። በቃ አንድነት ኮንክ በረከት ያንተ ነው። አትጸልይም ለበረከት። ዋው
ምን መጸለይ ባርከኝ ማለት የለም ኦሬዲ ምን ተብሏል አጸልዩ አላለም ታዟል አለ አሜን ይሰማኛል አንድነት ባለበት ምን ታዟል በረከት አንተ ሚስትን አጥብቀያት በረከቱ ሊመጣ ነው በዛ ምን አዟል አለ እግዚአብሔር ኦሬዲ ከሰማይ ነው ያዘዘው ማንንም ማይ ሰይጣንም ማይከለክለው አጋንንትም ማይከለክለው ለዚህ ነው ከዚህ በፊት ትንሽ የተናገ እኔና ሜርሲ ተስማማን ማለት አጎቴ ሰይፉ እውነቴ ነው እኔና እሷ እንዲህ ከተስማማን ሰማይና ምድር ይናጋል ሁለታችን አቅደን አስበን አንድ ላይ yes ካለን ዋይ ጉድ ከየት መጣ ነው የሚባለው አይደል ቤታችሁ እንደዚህ ሆነ ሰው አለ አንቺና ባልሽ ስትስማሙ እስቲ እጃችሁን አሳዩ የኔና የሚስቴ መስማማት ጉድ ነው የሚሰራው እስቲ የሚያሳየኝ አሜን ግን ስትለያይ ልክ እንዲህ ሲፈጠር እና ከባድ ነው በጣም በዛ በረከት ታዟል በሉ ጮክ ብላችሁ በዛ በረከት ታዟል ምን ታዟል በቃ እግዚአብሔር በረከት ያለው ሁሉ አዙ በረከት የሚባል በጎ ስጦታ ፍጹም በረከት ከማን ነው አዟል እሱ አሜን ሃሌሉያ አባይ ዝም ብሎ አንድ ቀን ቴስቲሞኒ ሁለት ቀን ሶስት ቀን ያው አባይ ይነግረኛልና ሲያወራይ እኔና እናት ማከላችን እንኳን ችግር ከተፈጠረ እሷ ተስማምታ ተለሳልሳ እኔም አባብያት ሰላም ካልሆነ መንገድ እንኳን አልሄድም አለ እሷ ቅር ብሏት መንገድ እንኳን አልሄድም እንደምንም ብዬ ማይ ደግሞ የተባረከች ነች እንዲህ ካለች አለች ነው የብረት ቦክስ ሁሉ ሊኖራት ይችላል ግን አባይ ምን ያደርጋል ያመጣታል እሷም ወደዛ ተከዛው አቃይ ብራና አባት ይጀምራል ጫንዬ ይጀምራል ጓደኝነት ፍቅር ይቀጥላል የሱ የ50 ዓመት ያህል ትዳር ያሳየው እሱ ነው እነሱ እንደዚህ ከኖሩ እኔና እናንተ ሞቅ የሚለውን ዝቅ የሚለውን ከፍ ያደረግን አንድነት ካደረግን ትዳሩ ያለፍች አሜን እነ ብርሃንን የመሰለ እነ ሚየን እነ ለኬን የመሰለ ቤተሰብ ይወጣል ማለት ከአንድነታቸው በረከት አልወጣ አሜን ክብር ለእግዚአብሔር ነው ስለዚህ ከተስማማን በረከት ይወጣል በዛ ምን ታዟል በረከት የልጅ በረከት የገንዘብ በረከት የሀገር ውስጥ ያለ የጤፍ በረከት የስንዴ በረከት የሁሉ በረከት ይወጣል ማለት ነው አሜን ሃሌሉያ ከዛ በኋላ ምን አለ ደግሞ ህይወት ታዟል አለ ከህይወት በላይ ምን አለ ራሱ እኮ ህይወት ኢየሱስ ነው አሜን ሱናልና ከዛው ሲጨርስ እንደዚህ ብሎ ይጨርስላችኋል እጆቻችሁን ከፍ አድርጉና እግዚአብሔር ሆይ ይሄ የመዝሙረ ዳዊት 133 ጸጋ አሁን ይውረድብኝ በሉት በቃ እሽቱን ፈለኩት በሉት መቀመጥ ፈለኩ በሉት እግዚአብሔር ኢምፓርቴሽን ነው ዛሬ እግዚአብሔር የለያየ መንፈስ ይሰበር in the name of Jesus አሜን ሃሌሉያ ሚገርም ጊዜ ነው ሃሌሉያ ወይ መዝሙር 133 እንደዚህ ተረድቻው አላቅም ፓስተር እየተባረክ ቀጣዩ ጥያቄ ኢየሱስ በዮሐንስ 17 ከ20 እስከ 23 ለአንድነት ለምን ጸለየ ይላል ኢየሱስ ከጸለያቸው እና ካልተመለሱለት ማለት ይከብዳል አይደል ኢየሱስ ጸልዮ እኮ አልዓዛር ተነስቷል አባት ሆይ እንደምትሰማኝ ብሎ አልዓዛር ምን አለ የኢየሱስ ጸሎት የምዕራፍ 17ቱ ጸሎት ያልተመለሰ የሚመስለኝ የቱ ጋር ነው እቺ ላይ ነው በእኛ ዘመን ግን የኢየሱስ ጸሎት ይመለስ አሜን በምን በአንድነት አሜን ምን ብሎ ነው የጸለየው አባት ሆይ እኔና አንተ አንድ እንደሆነ አንድ አርጋቸው ብሎ ኢየሱስ እስኪ ጸልይበት ድረስ የተደረገው ነገር አይ ዶንት ኖ ኢየሱስ ክርስቶስ ብዙ ነገር አልጸለየም የጸለያቸው በጣም ጥቂቶች ናቸው ጳውሎስ ብዙ ነገር ጸልዮአል ብዙ ነገር ነው ጳውሎስ የጸለየው ግን ኢየሱስ ብዙ ርዕሶች አይደለም የጸለየው እንዲያው ጸለየ ወጣና ይለናል እንጂ የጸለየውን ጸሎት ርዕስ አይነግረንም ልክ ነኝ ተራራ ላይ ወጣና ጸለየ ይለናል እንጂ እንዲህ ጸለየ ብሎ ይለንም የተወሰነ ግን ጸሎት የኢየሱስ ጸሎት ሜንሽን አባት ሆይ ብትወድ ይቺ ጽዋ ከኔ ምን ትበል ብሎ ጸለየ እንደዚህ ጸለየ ትንንሽ ነው ጸሎቱ እንደ ዋና ርዕስ ግን ልታነሱት የምትችሉት የኢየሱስ የጸሎት ርዕስ ዝም ብሎ አንዳርጋቸው ሳይሆን እኔና አንተ ያለን ያህል መጣበቅ ይጣበቁ ይከባበሩ አንዱ አንዱን ግሎሪፋይ ያድርግ አንዱ አንዱን ይጠንቀቅለት አንዱ አንዱን ከሞት ያስነሳው አሜን 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 አንዱ ሲሰራ ነው እሱ እኮ ሰጥቶኝ ነው ይበል እሱ ባይኖር መቆም አልችልም ከሱ ነው የተቀበልኩት ይበል እሱ በመጣ ጊዜ አብን ያከብረዋል እሱ በመጣ ጊዜ ደግሞ ወልድን ያከብራል ተብሎ እንደተነገረ የእናንተም አንድነት የመከባበር
የመጠባበቅ የመዋደድ ተልእኮን የመለየት እንዲሆን እፈልጋለሁ አለ እና ኢየሱስ የጸለየው ጸሎት በእግዚአብሔር ፍጹም ሙላት ቤተክርስቲያን አትሊስት ይፈጸም። አሜን አሜን። ጎናቸው ያለው ሰው ስታንዳርዳችን በአብ በወልድ በመንፈስ ቅዱስ ልክ ነው በሉት። ስታንዳርዳችን የሆኑ በሚዋደዱ ባልና ሚስት ደረጃ አይደለም። እሺ ሃሌሉያ። የሆኑ ነገ ሊጣሉ በሚችሉ ዛሬ ብቻ ሻይንም አንልም። ስታንዳርዳችን ልካችን የአብ የወልድ የመንፈስ ቅዱስ እዛን ያህል ህብረትን እግዚአብሔር ፈልጓል። የነሱ ደግሞ ህብረት የሚለያይ አይደለም። ኢቭን ተመካክረው ሂድና አንተ አድን ሲባል እኔ አድናቸዋለሁ አለ። እኔ ደግሞ አብ ነኝ ልካለሁ ልጄን አለ። መንፈስ ቅዱስ ደግሞ አንተ የምትሄድ ከሆነ እኔ መጥቼ ከሞት አስነሳለሁ፣ እነሱ ያዳንካቸውን ደግሞ አድርና ጸጋና አሰጣቸዋለሁ እና ተልእኮ ያለበት አንድነት ያለ ዓላማ ያለበት ህብረት ነው። ለዚህ ነው ኢየሱስ ክርስቶስ በምዕራፍ 17 ላይ ለአንድነት የጸለየው። የሆነ ሰውን ባርኩልኝ፣ የኢየሱስ ጸሎት በአንተ ህይወት ይፈጸማል በሉት። የኢየሱስ አሜን ሃሌሉያ። አይገርምም? የኢየሱስ ጸሎት በአንቺ ህይወት ይፈጸማል። ባርኩልኝ የሆነ ሰውን የኢየሱስ ጸሎት እንዳይመለስ አትከልክል በሉት። እንዳይመለስ ብዙ ፓስተሮች በስብከታቸው በመልእክታቸው ኢቭን በፊታቸው አንድነትን ይዋጋሉ። ስለዚህ የኢየሱስ ጸሎት መመለስ አለበት። ለዚህ ነው ማቴዎስ ወንጌል ምዕራፍ 18 ላይ ሲናገር ሁለቱ በአንድ ላይ ተስማምተው ቢጸልዩ ኢቭን አንዳንድ ጊዜ እየጸለይን እንደማንስማማ ታውቃላችሁ። እየጸለይን እኔ በቃ በጣም ተሰምቶኛል እንትና በቃ ታግባ ብዬ እየጸለይኩ ነው። አሜን በሉ። በቃ እንደ ፓስተር በቃ ግድ ብሎኛል፣ እሷ አለማግባት ቆርቆሮኛል እና ርዕስ አቀረብኩ 10 ሆነን እየጸለይኩ ማለት ነው። እንትና ታግባ ጌታ ሆይ ስል መሀል ያለች ደግሞ የሆነ የብረት መንፈስ ያልገባት ሁለታችን ተስማምተን ብንጸልይ ታሪክ እንደሚለው አሁን እሷ አገባች አላገባች ዛሬ የመጣ ነው ለዚህ ነው ብላ አንድነቱ ምን ታረው ሁለቱ በምድር ተስማምተው ነው ላለመስማማም ምክንያት አለ። እየጸለይን እንኳን አንስማማ እንገፋፋለን። ቤተክርስቲያን ለመወዳደር ሳይሆን ያለችው ለመስማማት ነው ያለችው፣ ለመያያዝ ነው ያለችው። ስለዚህ ምክንያት ፈጥረን የኢየሱስ ጸሎት ይመለስ። አሜን በቃ አሜን ታግባ። አሜን አሜን ሀብታም ይሁን። አሜን ሰላም ይሁን። በቃ ካንቺ የተጠበቀው ምንድነው? አሜን መቀነስ ነው ማለትና ምዕራፍ 17 ያልተመለሰው የኢየሱስ ክርስቶስ ጸሎት ነው። ግን አንዳንድ ቦታ ግን ተመልሷል። አሜን አንዳንድ ቦታ እና አንተም ህይወት ላይ ይመለስ። አሜን። ስለዚህ እንዲህ እናድርግ። ይሄ በጣም ጥሩ ነገር ነው ብዬ አስባለሁ። እሺ ወደ ቀጣይ ጥያቄ ገባለሁ። የአንድነት ጠላቶች ምንድን ናቸው ይላል። እሺ የአንድነት ጠላት እኔ የጻፍኩት 5 ነው። 5 ጠላቶች አሉ። ጸጋዬ የተባረካል። ጥሩ ነገር እየፈሰሰ ከሆነ 5 ነገር ለአንድነታችን ጠላቶች ወይንም ደግሞ መንገዶች ይሆናሉ። አንድነትን ጠላት ሆነው የሚመጣብን እነዚህ ነገሮች ናቸው እና ብትይዟቸው ይጠቅማል። እግዚአብሔር ለነዚህም ጸጋ ያብዛል። የመጀመሪያው ነገር ራስ ወዳድነት ነው። አንድ እንዳንሆን የሚያደርገን ራስ መውደድ ነው። ራስ መውደድ፣ የራስን ድሎት መጠበቅ፣ ራስን ብቻ ማየት የአንድነታችን ጠላት ነው። ለምንድነው አንድነትን ያጣንበት ነገር ብትሉ ራስን በመውደድ እኔ ይመቸኝ ብለን በማሰብ ለኔ ብቻ ስለምናስብ ነው። ሁለተኛው ቂም መያዝ ወይንም ቂመኝነት ነው። አንድነትን የሚያሳጣን ቂመኞች ነን። ሰዎች ቂመኞች እልህኞች ሲሆኑ አንድነት ጠላት ሆኖ የሚነሳው በዛ መልክ ነው። ሌላኛው አሽሙር ነው። ምንድነው የሚባለው? አንድ ሰው ለአንድ ሰው ያላደረገውን የሚያደርገውን ሲያወራ ሐሜት ሐሜተኛ ሲሆን ነው። ሐሜተኛ ሲሆን አንደኛው ሰልፊሽነስ ነው። እኔ ልክበር፣ እኔ ልሁን፣ እኔ አንደኛ ልታይ የሚለው አሁን ደግሞ አሽሙር ማለት ነው። እስቲ ይሄንን ሳስብ አንድ ነገር አስቤያለሁ። ሳይዋሽ ማለት ነው። ዛሬ ስለ ሰው ሳያወራ የዋለ የሆነ ሰውን ሳይቧጥጥ የዋለ እጁን ያሳየን። ምንም ስለ ሰው ሳታወሩ ምንም እሱ ሳትል ማለት ነው። ስልክ ያልደወለ ዛሬ ሰው ላይ ምንም ያልተናገረ
እየጠፋበትም ዝም ብሎ ያሳለፈ የለም። እጅ እስካሁን ድረስ አላየውም። አንድ ሰው ነው ሁለት ሰው ነው ያየው መሰለ። ሪል ስለ ሰው ዛሬ ያላወራ አላወራም። ዛሬ ሲቆም አንተ ቆም ምንም አይደለም፣ ችግር የለም፣ አይዞህ። ምንም አላወራም ስለ ሰው። በሰው ላይ ምን አይነት ሰው ነው ብለህ አልፈረድክም ዛሬ። አዎ እግዚአብሔር ይባርክ። ሀገር የሚያፈርሰው ግን ምን እንደሆነ ታውቃለህ? ከሚስት ጋራ፣ ከጓደኛ ጋራ፣ ከቸርች ሰዎች ጋራ ስለ ሌላ ሰው ስታወራ አንድነትን ምን ታደርገዋለህ? ይፈርሳል። ስለዚህ ሐሜት መተዳደሪያቸው የሆነ ሰዎች አሉ። ስለዚህ ያንተ አይነት ሰው ያብዛል። አሜን። ሌላኛው በህይወት ያለ ቂም ብያለው ቅድም፣ ቅናት። ሌላው ደግሞ ቅናት በህይወት ላይ ያለ ቅናት፣ ያንድ ሰው ከፍ ማለት፣ መለምለም፣ መነሳት፣ መስበክ፣ ማገልገል፣ ያቺ ሴት መኪና ስትነዳ ሲያምርባት ሲደምቁ አለመውደድ፣ ቂመኝነት፣ እንትን ቅናት በህይወታችን ላይ ያለ ቅናት በጣም ከባድ፣ እንዲያውም ከሞት ምን ይላል ይበረታል። እና ስንቶቻችን ነን እዚሁ እግዚአብሔር ረድቶን ሰው ሲባረክ እልል ማለት የምንችል ከኋላ ከመጥቶ መድረክ ላይ ሲቆም እና ሻይን ሲያደርግ ማትል አይሰማም? ድንቄም ማለት ነው። መናፍስት ናቸው። መናፍስት በጣም መናፍስት ነው። እና እግዚአብሔር ሊገላግለን ከሚገባው አንዱ ነገር መለያየትን የሚፈጥርብን ቅናት ሲይዘን። ታውቃላችሁ አንዳንድ ሚስቶች በባሎቻቸው ላይ እንደሚቀኑ ሰው እንዲያውቀው ከፍ እንዲል የማይፈልጉ አንዳንድ ባሎችም ምን ነው እንዲያደርገሽ ይላል። ግን እኮ እግዚአብሔር ሻይን እያደረጋት ይሆናል። እና ቃይል ለምን ነበር አቤልን የገደለው? እግዚአብሔር እኮ የእሱን መስዋዕትነት በመቀበሉ ነው። ቅናት የቤተ ክርስቲያን ከፍተኛው እሱ ነው። አምስተኛው ቀጥተኛ የሰይጣን አታክ ነው። የሰይጣን አታክ ነው። ወይንም ጥቁሩ በሬ። ለጥቁሩ በሬ መጀመሪያ መጥቶ የነገረው ማን ነው? ነጩ አይደለም፣ ቀዩ አይደለም። ማን የነገረው? አውሬው ነው። አንዳንድ ሰዎች ምንም ነገር ድንገት አንድነት እንዲበጠብጡ ዲመን ይገባባቸዋል። ሰይጣን ፕሮሰስ ያደርጋቸዋል፣ አይደለም ኦብሰስ ያደርጋቸዋል፣ አምራቸው እስኪለቃቸው ድረስ ማለት ነው። መለያየትን የሚፈጥር ኢትስ ፍሮም ዲመን። ይሰማል? እግዚአብሔር ከዚህ አይነት መንፈስ በእድሜ ዘመናችሁ ይጠብቃችሁ። አሜን። ምንም እኮ አልነበርሽም፣ እንደሱ አልነበርሽም ድሮ። እንዴት የሰው ነገር ሲሳካ ደስ እንደሚልሽ ግን የሆነ ጊዜ ላይ ምን እንደነካሽ አይታወቅም፣ ምን እንደነካቸው አይታወቅም። ገብተው ብጥ የሚያደርጉ ሰዎች ወር ከየት መጣ አታክ። ከኔ ጋር አብራችሁ አንድ ጊዜ በኢየሱስ ስም በልና መንፈስ አስወጣ። በኢየሱስ ስም በሉት። ድገሙትና በኢየሱስ ስም በሉት። እንደገና እዚህ ቸርች ላይ ሊገባ እግሩ እየጀመረ በኢየሱስ ስም። ኢትስ ዲመን። ምን ሆነ የሰውዬ ነው የምትለው? ግን ያንን ያደረገው ማን ነው? ሰይጣን። ቀጥታ የሰይጣን አታክ። ልክ ሰይጣን በዳዊት ላይ ምን አስገባበት ነው የሚለው? ሐሳብ። በይሁዳ ላይ ምን ገባበት? ሐሳብ። የማን ነው ሐሳቡ? የሰይጣን። በኋላ ደግሞ ራሱ ገባበት። ያ እውነት ነው። አዎ። ስለዚህ በተቻለ መጠን እነዚህ ቅናቱ ምናምን ራሱ የራሱ ፍሬ ነው። ዋናው ግን ራሱ ዲመኒክ ስንጠቃ አንድነት ማንወድ ምን ነው? እነዚህ ባልና ሚስቶች ግን እንዲህ ያደርጋቸዋል እንላለን። ድሮ እኮ የሚፋቀር ባልና ሚስት እንወድ ነበር። ከተወሰነ ጊዜ በኋላ ምንድን ነው እንዲህ? አሁን ቸርች ላይ እንደዚህ እንዲህ ይላታል፣ እንደዚህ ይበላል። ታዲያ እና እንደዚህ መከባበር ያስፈልጋል። አሁን እንደዚህ ይገባና ኢትስ ዲመን። እና ዛሬ ጠበቅኳችሁ በኢየሱስ ስም። የእግዚአብሔር ጥበቃ በእናንተ ላይ ይሁን። በቃ የወንድማማቾች መዋደድ ብቻ ይሁንላችሁ። ዲመን አያግኛችሁ። ሲሪየስሊ ነው የማወራው፣ ሲሪየስሊ። አንድ ሴት ነበረች በመኪና ከሰባተኛ ወደ አማኑኤል አጂፒ ሄደች።
የድሮ ውይይት የሚባለውን ታስታውሳላችሁ? እየሄደች መኪናው እምቢ አለው ሰውየው። ወደ ቁልቁለን ነው ደግሞ ከሰባተኛ ወደ አማኑኤል ስትሄዱ ቁልቁለን ነው። እምቢ አለና የሆነ ነገር ውስጥ ገባ። ከኔ ጋር የተማረች ልጅ ነች። ከዛ በኋላ የመኪና ፍርሃት አገኛት። መኪና መሳፈር ከበዳት። ተምራ ባለ ዲግሪ ነች። መስሪያ ቤት መሄድ ፈራች። ልክ መኪናው ስትገባ ያልባታል። በዛ ግጭት ውስጥ ምንድነው የገባባት? ኢትስ ዲመን የፍርሃት መንፈስ ነው የመታት። ስንት ጊዜዋ መሰላችሁ? አልነበረችም መኪና ውስጥ እየሮጠች የምትገባ። እንዲያውም ሜቢ ያው የሰባተኛ ልጅ ስለሆነ ትንጠለጠል ነበር መሰለኝ ይመስለኛል። ያ ግን መንፈስ ምን አስገባባት? ፍርሃት አስገባ። አንድ ቀን እኮ ፈርተህ አታውቅም። ግን ሰይጣን ከቤተሰቦቻችሁ መካከል አንዱ ሲሞት ሌላውም ይሞታል ይላል። ከዛ በኋላ ሞት አመመኝ ከላይ ሲል ምን ሆነ ነው? ምን ነክቶ ነው? ኦሬዲ ምን አግኝቶታል? በዛ ሞት ሁሉም ሰው የሚሞት ይመስላል። ልክ ነኝ ወገኖቼ? አልነበረሽም ድሮ እኮ። አሁን ግን ድንገት ያገኛልና ይሄ ድንገት የሚመጣ ህብረትን የሚበጠብጥ ዲመን አያገኝ። የአባት ምርቃት ነው። አሜን በሉ። አያገኛችሁ። አንድ መንፈስ ግን ያገኛችሁ፣ የእግዚአብሔር መንፈስ። ምን የሚያደርግ? አንድ የሚያደርግ የሚያፋቅር። አላወቀም እኮ አሜን፣ አልሰማም እኮ የሚል መንፈስ ሲያገኘን ጥሩ ነው። እና አንዳንድ ሰዎች እኔ ማቃቸው ራሱ የሆነ ቀን ግልብጥ ብለው ሲበላሹ ምን ይላል? ወይኔ ወንድሜን ምን አገኘው ነው የምለው። ምን አገኘው? ከየት ነው የመጣው? እንደዚህ እኮ አልነበረችም ብሎ የሚያውቃል። እንደዚህ እንዲህ እኮ አልነበረም እሱ ብሎ። ስለዚህ ማቃቸው ብዙ ዲመን የገባባቸው ወንዶችና ሴቶች አሉ። አንዳንድ ሰው በጣም ጨዋ ሴት የማይነካ ሴት እንኳን ከነካችው እንትን የሚለው አንድ ቀን ተሳስቶ ከአንድ ሴት ጋር ከተኛ በኋላ ውመናይዘር ይሆናል። ከየት አገኘው ዲመኑ? ከሆነች ሴተኛ ዳሪ ጋር ሲተኛ ያ መንፈስ ኦሬዲ እሱ ላይ ገብቶ ከዛ በኋላ ቀሚስ የለበሰች ሁሉ አትቀረው። ምን ገባበት? ያ የምን መንፈስ? የዝሙት መንፈስ። ይሄ የወንድ ፍላጎት፣ የሴት ፍላጎት ባዮሎጂ አይደለም የገባበት። ኢትስ ዲመን። ከሆነ ሰው ጋር አንድ ቀን ምን ስላለ ማይሆን አጓጉል ነገር ስለሄደ ማለት። ስለዚህ እግዚአብሔር ከመናፍስት አታክ ይጠብቅ። አሜን። ሃሌሉያ። እነዚህ ነገሮች ማወቅ አንድነታችንን እንድንጠብቅ ያደርጋሉ። ፓስተር እየተባረክ፣ በጣም እየተባረኩ ነው። እኔ እናንተም እየተባረካችሁ እንደሆነ አምናለሁ። ሃሌሉያ። ወደ ቀጣዩ ጥያቄ ገባለሁ። በቤተ ክርስቲያን የአንድነት አስፈላጊነት ምንድነው ይላል። በቤተ ክርስቲያን ውስጥ የአንድነት አስፈላጊነት ምን አይደለም። ኤቭሪቲንግ የተመሰረተው ምናችን ላይ ነው? አንድነታችን ላይ። አበሻ ሲተርት ድር ቢያብር አንበሳ። ቅድም ተጠይቀዋል። ህብረት፣ አንድነት ኃይል ነው። ቤተ ክርስቲያን አንድ ስትሆን የወንጌል ተልእኮዋን ሚሽኗን መፈጸም ትችላለች። እንዲያውም ከህንፃ በላይ ከገንዘብ በላይ ንገሩ፣ ኢቭን ከጸጋ ስጦታ በላይ አይሰማም። ከኳየር መዝሙርና ሳውንድ ሲስተምና የሙዚቃ መሳሪያ በላይ ውበት የሚሰጠን ምናችን ነው? አንድነት። ለቸርች ምንድነው አይደለው? ምንድነው አይደለው? ሁሉ ባይኖር አንድነት ካለን እንደርሳለን እዛ ቦታ። አሜን አሜን። እንዲያውም ልንጠነቀቅለት የሚገባ ውድ ሀብታችን አንድነታችን። ምንም ኪቦርድ ባይኖር ምን ባይኖር አንድነት ካለ የሌለን ነገር የለም። የሚስማማ ከኔ ጋር ክብር ለእግዚአብሔር። ለዚህ ነው እኮ ፍቅር ካለ ይላሉ አንድ ጥሬ ነው ምናምን ይበቃል ይላሉ። ስለዚህ ፓስተር ምንድነው መልስ ካልሽ አንድነት ምን አልሆነልን? እኔና አንቺ እንኳን እንድንተያይ እኮ ያደረገን አንድነት። አንቺ እንድትሰሚኝ ያደረገሽ እኮ የአንድነት መንፈስ። አሁን እንደዚህ ፍሎ እንዳደረገ አንድ። ስለዚህ ለቤተ ክርስቲያን ውዱ ሀብቷ ከመዳኗ ከዘላለም ሕይወቷ ቀጥሎ አንድነት ነው። ስለዚህ አንድነት ምን ያልሆነው ነገር አለ? ምንድነው ያልሆነው? ምንድነው ያልሆነው? አዎ ልናደርግ የሚገባው ትልቅ ነገር ቢኖር ይሄንን በክርስቶስ ሞትና ትንሣኤ የተመሰረተውን አንድነት ባንጀምረው ለመጠበቅ የሚገባውን ዋጋ መክፈል አለብን። አጠገባቸው ያለውን ሰው በጣም ውድ ሀብታችን ቸርቻችን ላይ ሀገራችን ላይ ሁሉ ነገር ላይ አንድነት ነው በሉት። በጣም ውድ ሀብት፣ ውድ ሀብት፣ ውድ ሀብት።
ይሄ አሁን የሀገር ሰላም በምን ትለኳል? ሰላም እኮ ካለ ግብይት አለ፣ ሰላም ካለ ሀብት አለ፣ ሰላም ካለ እርሻ አለ፣ ሰላም ካለ ትምህርት አለ። ሁሉ አንድነት ስንት ነው ብሩ? ስንት ነው? በስንት ብር ትገዛዋለህ? አንድነት ጤፍ እኮ ትገዛለህ፣ መኪና አውሮፕላን ትገዛለህ። አንድነት እኮ በሁሉ ነገር ነው። ስለዚህ አንድነትን እንደምንም ብለን አሜን ተቆርጠን ተጋለን አይ ዶንት ኖ እግራችን ተቆርጦ እጃችን ተቆርጦ እንኳን አንድ ለመሆን መወሰን አለብን። አሜን። ሚስማማ አለ ከኔ ጋር አንድነት ያልሆነው ነገር ሁሉ ነገር። አሜን ሃሌሉያ ቴንክ ዩ። ወደ ቀጣይ ጥያቄ ገባለሁ። ለአገር አንድነት ምን ጥቅም አለው ይላል ደግሞ በሰፊው ነው ይሄ ጥያቄ። አገር ባይ ዘ ዌይ እናት ነች አይደል? አገር እናት ነች። አንድነት ሀገር ውስጥ ካልተጠበቀ ትልቅ ነገር መሆን አይችልም። ሀገር እናት ከሆነች እናታችሁን የሚንከባከብላችሁ ሰው እንዴት ታዩታላችሁ? ማለት እናታችሁ 70 80 ዓመት 90 ዓመት ሆኗት መጥቶ መርፌ የሚወጋት ነርስ አትወዷትም? ለምንድን ነው የምትወዷት? እናታችሁን መርፌ ስለወጋችላችሁ። እናታችሁን የምትጠብቅላችሁ ጎረቤት እናታችሁን ሙሉ ስለምትጠብቅ ገበያ ስትሄጂ ዕቃ እንደምትገዢላት ታውቂያለሽ። ውጭ ሀገር ሄደሽ ስትመጪ ራሱ የሆነ ነገር ለዛ ለምን ማንን ስለምትጠብቅልሽ? እናትን ስለምትጠብቅ ማለት ሀገር እናት ነች። እናትሽ ደግሞ አንድ ስትሆን ንጹህ ስትሆን ስትኖርልሽ what do you think እግሯ ሳይታመም እጇ ሳይታመም አካሏ ሳይታመም እና ለእናት አንድነት ደግሞ ነው ጤንነትና ሰላም ሁሉ ነገር የሚያደርግ የሆነ ሰው ማታቀው ባዳ ማታደርግለት ነገር የለም። እሺ እናታችሁን ደግሞ የምትወዷት እምዬን እንዳንድ ነርሶች ማቃቸው እንዳው በቲቪ በእንትን በካሜራ ተይዘዋል። ሲኒየር ሲቲዝን ተብለው አሜሪካን ላይ እንትን ብሎላቸው ይኖራሉና ነርሶቻቸው እዛ ቤት የገቡት ሲንከባከቧቸው እነዚህ ስለሚታመሙም አንዳንድ እድሜያቸው ሲሸመግል አግሬሲቭ ስለሚሆኑ ነርሶቹ እንትኖቻቸውን የሚንከባከቡ ይመቷቸዋል። ሲገለብጧቸው ራሱ እንደሷር ለሚገለብጧቸው ግልብጥ ያደርጓቸዋል። ቤተሰብ ግን እዛ እናቱን ያስተኛ በድብቅ ካሜራ መግጠም መብት አለው እና ነርሶቹ ምን ሲያደርጉ እንደሚያዙ ታውቃለህ? እነዛን አሮጊቶችና ሽማግሌዎች አቢዩስ ሲያደርጓቸው ይያዛሉ። ልጅቷ ላይሰንሷ ነው የሚቀማው። ነርስ የሆነው ልጅ ላይሰንሱ ነው የሚቀማው። ምክንያቱም የእናትየው ምን አልጠብቅ። ስለዚህ ሀገር እናት ነች። ሀገር እናት ነች። የሀገር አንድነት የእናቴ ሰላም ማለት ነው። እናቴን ትክክለኛ መርፌ የሚወጋት ነርስ ነው የምፈልገው። ትክክለኛ እንክብካቤ አይደል? ዳይፐሯን የሚቀይርላት አይመስላችሁም? ሻወር የሚሰጣት ሀገር እናት ከሆነች የሚንከባከባትን ሁሉ ልንወድ ይገባል። ማንም ይሁን ማንም። ፕሬዚዬ እኔ ሶስተኛ ልጅ ስፖርተኛ ስለሆነ ኦፕሬሽን ሆኗል። አንዴም ሁለቴም እንደዚህ ይሆናሉ። ቤት እኛ ቤት ኦፕሬሽን በዚህ በስፖርት ብዙ ነው ያለውና ፕሬዝ እግሩ ተጎዳና ኦፕሬሽን ሊሆን ገባ። እግሩ ጉልበቱ ማለት ነውና ኦፕሬሽን ላይ ያደርጉት ገብቶ ኦሬዲ ፕሮሲጀሩ ሊደረግ ሲል ነርሷ ዶክተሩ ካለው መድኃኒት ሌላ ዶክተሮች እዚህ ያሉና አንዳንድ በጉልበት ህመም ያሉ ለ70 ዓመት ምን ነበር አጥንት የሚጎዳ ምን ነበር አንድ በሽታ አለ የሆነ በቃ እናንተ ጥሩት እና በጣም የሚያምነው ለሱ ማስታገሻ የሚሆን ትልልቅ ሰዎች የሚወጉት ነው። ፕሬዝ ደግሞ በዛ ሰዓት 15 ዓመቱ ነው። ኦኬ ኦስቲዮአርትራይቲስ አስትራሰስ እንደዚህ የሚባል አምጥተው ፕሬዝም አሮጊቱ ሽማግሌውም ሰውዬ እንደዚህ ተኝቷል። ከዛው እኔ ደግሞ እግዚአብሔር አይኔን ከፍቶታል። በደንብ ነው የማየው ስገባ ከሰውየው ላይ አንስታ ፕሬዝን ልትወጋው ፕሮሲጀሩን ደግሞ አይቼዋለሁ እኔ እንደዛም ይደረጋል። አምጥታ ልትወጋው ስትል ምንድነው ግን አልኳት። ከዛው አየችው ደነገጠች። ምንድን ነበር ልትወጊው ነበረው? ሲፈተሽ ፕሬዝ እሱም ቢወጋ ማለት ነው ሜቢ ሌላ ነገር ነው የሚሆነው። በጣም አዘንኩኝ፣ በጣም ጮኩኝ፣ በጣም እንትና አደረኩኝ። ከዛው ፈራሁት ያንን ሐኪም ቤት እንደው ፈራሁት። ሀገር እናት ነች። ሀገር የምትንከባከባት ነች ሀገር። ስለዚህ እኔ አሁን ሀገርን የሚንከባከብልኝ ሰው ሳገኝ እናቴን የተንከባከበልኝ ሰው ነው ያገኘው።
ሀገሬን ሚላት ሚስማት በብር የሚባርካት በዘይት የሚባርካት በሆነ ነገር የሚባርካት ጦርነት በማስቀረት የሚባርካት በጣም ነው ደስ የሚል። ስለዚህ አንድነት ለሀገር የሚያመጣ ሰው ሰላምን ማይክ ይዞ ሀገር አንድ ይሁን የሚል ሰው ወይኔ ያለዛ ግን ያስቆጣኛል፣ ያሳዝነኛል። ሀገር ምን ስለሆነች? እናት ስለሆነች። ስለዚህ ሀገር እናቴን አካሏን የሚበጣጥስ ነገር እንደማልፈልግ ሀገርም የሚበጣጥሳት ነገር አያስፈልጋትም። በተለይ ደግሞ አሁን ነርሶቹ አልተወለዱም፣ ሌላው አልተወለደም። ከእናት የተወለዱት የእናቴ ልጆች እናቴን ሲጎዷት it is so painful። ስለዚህ ሀገር እናት ነች። እናት ደግሞ ስትጎዳ ሁሉ መውደድ የለበትም። ያንን ነገር መዋጋት፣ መጥላት፣ መጸየፍ፣ መቃወም፣ መጸለይ ሁሉም ነገር ማድረግ ያስፈልጋል። ስለዚህ ለሀገር አንድነት መቆም እንድንችል ይርዳል። ሀገር አንድ ካልሆነች ደግሞ አደጋው ሩቅ ይመስልሃል። አንተ ቤት ነው የሚመጣው፣ አንተ ሰፈር ነው የሚመጣው፣ አንተ መንደር ነው የሚመጣው። እና ስለምትረሱት ብቻ ላስታውሳችሁ። ከኔ ጋር ያገለገለ ማቀው በጣም ሀብታሙ ሀገር የአፍሪካ ምንድነው የሚባለው? ዛይር ነው ምንድነው? ኮንጎ ዲሞክራቲክ ኮንጎ በአፍሪካም በዓለምም በከፍተኛ ምንድነው የሚባለው መሬት ውስጥ ያለ ሀብት በቃ በመልካም ምድር በማዕድን ቅርስ ምናምን አንደኛ ነች ኮንጎ። እና ከኔ ጋር አትላንታ ፓስተር ነው ሌላ ቸርች ላይ አብረን እየተሰበሰበ የምንጸልይ ነው። እና እንደ ድንገት እናንተ ጋር የዛሬ ስንት ዓመት ስመጣ ከኔ ወዲያ ነው ምናምን የዛሬ ሳምንት ሊሄድ ነው አልኩት። አገሬ ሊሄድ ነው አልኩት። እድለኛ ነህ አለኝ። ለምን እድለኛ ሆንኩ አልኩት። እኔ እኮ 25 ዓመት ሆኖኛል ሀገሬ ገብቼ አላቅም አለኝ። ለምን አትገባም አልኩት። አገሬ እኔ የተወለድኩበት ቀዬ ኬርኩ አለ። ካልገደሉኝ ራሱ እጄን እግሬን ይቆርጡኛል። ኮንጎ በጣም ከፍተኛ ጉዳት ያለው እግርና እጅ የሚቆርጡ አጋንንት የገባቸው ሬበልስ ወይንም የትጥቅ ታጋዮች አሉ። እና ዱሽ ሆኜ ነው የምመጣው አለ። ካልገደሉኝ 25 ዓመት መሄድ እችላለሁ፣ ገንዘብ አለኝ፣ ፍላጎትም አለኝ። ግን መሄድ የተወለድኩበት ቀዬ መግባት አልችልም። because they will do this። ሀብት አላቸው፣ ንብረት አላቸው፣ ግን ምን የላቸውም? አንድነት የለ። አንዱ ብሔር ሌላውን፣ አንዱ የፖለቲካ ፓርቲ ሌላውን፣ አንደኛውን እየመታ ኢቭን ተወላጆቿ ሀብት የያዘ ንብረት የያዘ እውቀት የያዘ ችሎታ የያዘ ናፍቆት የያዘ ወደዛ ቦታ መግባት፣ መብላት፣ መጠጣት፣ ማኖር ምንም አይችልም። ስለዚህ አንድነት ለሀገር ቅድም እንዳልኩት ለቸርች እጅግ አስፈላጊ እንደሆነ ለሀገር ከምንም በላይ አስፈላጊ ነው። ኢትዮጵያ ለረጅም ዓመት ደሃ ነች አይደል? ወደኋላ ብንቆጥር ራሱ ደሃ ነች። ግን ያኖራት ምንዋ ነበር? ያበላት ምንዋ ነበር? አንድነቷ ነበር። አሁን በተሻለ መጠን ከድሮ ይልቅ ሀብቷ አለ፣ ሪሶርሱ አለ፣ ማደግ የሚቻልበት አለ። ያጣነው ምንድነው? አንድነት። እሱ አንድነት እንዲመጣ እናታችንን እንደሚንከባከብ ሰው ሁላችንም አሜን የተጎዳውን እያከመን አሜን አትሉም? ቸርች ብቻ ሲባል ነው እንደ ደስ የሚላችሁ። ቸርች ራሷ እኮ አንድ ሀገር ላይ መኖር የምትችለው ሰላም ሲኖር ነው። ትዳር የሚኖረው ሰላም ሲኖር። ሀገር ስትበጠበጥ በሁለት እግር ጫማ ነው የምትወጣው። በሁለት አይነት ካልሲ፣ አንደኛው ቡኒ አንደኛው ጥቁር አድርገህ ነው የምትበረው። ንብረት ሀብት የሚባል ነገር ሁሉ ያለው በምንድን ነው? ሀገር። ስለዚህ ሀገር እንባርካት። እቺ ምድር ጤፍ እንጀራ ሳይሆን አንድነት ይስጣት። አንድነቷን ደግሞ እንዳትኖር አንድነታችን እንዳንኖር የሚያሴሩ ጨለማ ውስጥ ተቀምጠው ሀገር አንድ ልክ ቸርች አንድ እንዳትሆን የሚያሴሩ እንዳለ በወረቀት የሚያሴሩ አሜን በሉ። በገንዘብ የሚያሴሩ፣ በፖለቲካ በጋዜጠኝነት በምን የሚያሴሩ ቅድም እንዳልነው እግዚአብሔር የእጃቸውን ይስጣቸው። ሰው የዘራውን ያንኑ ምን ይላል? ስለዚህ በዚህች ሀገር ላይ የሚደረግ ክፋት፣ በጨለማ የሚደረግ አይሳካም። ለክፋት የሚነሳ
መንገዱ ድጥና ጨለማ ይሆንበት አይሳካለት ግን በጎ የሚያስቡላት መልካም የሚያስቡላት መልካም መስለው ክፉ የሚያስቡ አይደለም ምንም ሆኖ ለምድሪቷ መልካም የሚሰር ወታደር ፖለቲከኛ ገበሬ ጋዜጠኛ አስተማሪ ፕሮፌሰር ነጋዴ ጉሊት ሻጭ ላይ ድረስ እግዚአብሔር ሰላሟን የሚወድ ሰው ያብዛል ሰላሟን አንድነቷን ቂም የሚረሱ እልህ የሚረሱ ክፋት የሚረሱ ትላንት የሚረሱ ነገን የሚያስቡ አሜን ሃሌሉያ በዛ ይባርከን እግዚአብሔር አሜን ይሄ ከሆነ ሀገር ምን ማለት ይችላል ማደግ ይችላል ለዚህ ነው ሩዋንዳ ስንት አመት ሆናት ያ ጭፍጨፋ ከተደረገ 25 አመት በቅርብ ነው ያቀረበሩት ሄደ ስታይ ምንድን ነበር ያለን እዚህ ምን ዝናናበት ምን ፓርክ ነው አንድነት ፓርክ ቤተ መንግስት አንበሳ ምና ሩዋንዳ ስትገባ የመጀመሪያ የሚያሳዩ አጽም ነው የመጀመሪያ ጉብኝት አጽም እንዲህ ተበታተነ ነበር እንዲገዳይ አሁን ሁሉ ነገር ፈውሰው ማለት ነው ግን ሩዋንዳ ውስጥ ገብታ በምንም ተአምር ብሔር መናገር አትችልም እየተጠየቅ እንዲህ ነው ብሔር አትልም መላእክት አይም በፍጹም we are Rwandese ይሏል ምክንያቱም በምን ከፈሉት በአጽም በሞት ከፈሉት ስለዚህ ሀገር አንድ መሆን አለባት የሚስማማ ከኔ ጋር እጁን ያሳየኝ አሜን እነን እጅ እንዳነሳችሁ በጌታ በኢየሱስ ስም አሜን እምንወዳት እቺ ምድር አሜን አንድ ያርግልን አሜን ፍቅር ይስጥልን አሜን ከቤተ መንግስቱ እስከ ቤተ መቅደሱ አሜን በጫካም በአደባባይ በሜዳም በውጭም ያሉት አሜን አንድ ሆነ የፈለጉት መልካምነት አለ መልካምነት ብቻ ይሁን አሜን ጦርነት ሞት መለያየት አሜን አጥምነት ከዚች ምድር ይሰበርልን ያንድነት መንፈስ የምድር ይግዛ አሜን ይሄንን የሚያደርጉ አባቶች ስጠን አሜን እናቶች ስጠን አሜን ፖለቲከኞች ስጠን የተማሩ ሰዎች ስጠን አሜን እግዚአብሔር ከዚህ ውጪ የሚሰራ ግን ኤክስፖዝ አድርገው አንተ አሜን in the name of Jesus አሜን ሃሌሉያ እግዚአብሔር አሜሪካ ላይ አንድ ነገር ተናገረ I will expose አለ በነቢያቱ አጋልጣቸዋለሁ ማለት ነው አሜሪካን ሀገር ላይ በጣም ከፍተኛ ኃጢያት የሚሰሩ ነውር የሚሰሩ ክፋት የሚሰሩ ሰዎች ምን እንዳደረጉ ታውቃላችሁ መገለጥ ጀመሩ መገለጥ ከፓፍ ዳዲ ጀምሩ የነው ፓፍ ዳዲ ወንድ ለወንድ አብሮ የሚያስተኛ ሴት ለሴት አብሮ ፓርቲ ያስደረገ ህፃናትን የሚያደርግ ከዛ በኋላ ፖለቲከኞች ሁሉ እንዳውም ሰሞኑን ኤፕስቲንን ምን አደረጉት በሲአይ እና በኤፍቢአይ እንዳይወጣ የተሸፈነ ምንድን ነበር ፋይል ክላሲፋይድ የተባለ ይገለጥ ተብሎ ፊልም ሁሉ እየታየ ነው እግዚአብሔር ምን ስላለ አገሪቷን በጦርነት አይደለም እነሱ ጦርነታቸው ሌላ ነው እነዚህን የሚያደርጉትን አጋልጣለሁ አለ እግዚአብሔር ምን እያደረገው ነው እያንዳንዱ እና ከሰማችሁ እጃችሁን ታሳዩኛላችሁ ብዙ ባለስልጣኖች ሪዚግኔሽን ፔፐር ጻፉ ኦሬዲ ለካ ኤፒስትል ላይ ያሉበት ኦሬዲ ፓፍ ዳዲ ፓርቲ ላይ ያሉበት ግን እኮ እዚህ ሲታዩ ከረባታቸው ሲያምር ግን ሀገሪቷን በሙሉ የሚያደርጉ ኃጢያት የሚያስተላልፋ ነው እነሱ እግዚአብሔር ምን አለ ግን I will expose them አለ I will see even in this nation ተደብቆ አሪፍ መስሎ መልካም መስሎ ክፉ የሚሰራ እግዚአብሔር በሚገርም ሁኔታ ኤክስፖዝ ያደርጋል አሜን መጨፈን እስከ መራቁቱ ይታይ አሜን I will expose አለ አሜን ሃሌሉያ I will expose አለ ስለዚህ እነን ለቸርችም ሊሰራ ይችላል እግዚአብሔር እኛን ኤክስፖዝ ከማድረግ ያውጣል ይደብቀን ይሸፍነን እግዚአብሔር ጸጋ ያብዛልን አሜን አሜን ሃሌሉያ ሀገራችን አንድ ሆና እንደምናይ ራይ አለን አሜን ሃሌሉያ በእኛ ዘመን ይሄ ሆነ አሜን ኢየሱስ ጌታ ነው ቀጣይ ጥያቄ ጋር ሄዳለሁኝ የአገልግሎት ክፍል አንድነት ያስፈልገዋል ወይ ይላል እቺን መልሼ እንጨርሳለን ሌላውን ጥያቄ በሚቀጥለው እናደርጋለን የዘላለም ወንጌል ባንድ ቀን አይሰበክም ስለዚህ አንድ ጥያቄ ነው የቀረው እሺ ትልቁን አንድነት ለመጠበቅ ከትልቁ አይጀመርም የቸርች አንድነት የሚጠበቀው በባልና በሚስት አንድነት ባልና ሚስቱ በቸርች ላይ ምንም ሳይከፋፈሉ አንድ ሆኖ ባልየው ራሱ ቸርች ሲል ዝም በል ታው ይቅርበል ምትል ሚስት አሜን አትሉ እማቃት ማሚ ሌኒ የምትባል እዚህ የምትመጣ የቢሾፕ ክሪፍሊዮ ባለቤት አለች ምን ትላለች ባልዮ ቢሾፕ ላይ አንድ ነገር የምትል ከሆነ አለቅህም አወራሃለሁ በትክክል ነው የምናወራው ቸርችን የምትበጠብጥ ከሆነ አለቅህም አሜን
ቸርችን መጠበቅ የሚቻለው ከየት ነው የሚጀምረው? ከቤት ወንድማማቾች ቸርች ላይ ቁጭ ብለን ቤታችን ላይ ቁጭ ብለን አባቶችና እናቶች ቸርችን ስናማ ልጆቻችን ምንድነው የሚሰሙት? ልክ እግራቸው አድርጎ 18 ዓመት ሲሞላ አሁን በግድ ነው አንተ በመኪና የምታመጣቸው። ኦሬዲ ወሬ ከየት ያርቃቸዋል? ከቸርች ልክ 18 አይመጡ። ለምን? ምን ስታወራ ሰምተዋል? የቸርችን አሁን ፓስተር ከለ ስትል እነሱ ይሰማሉ። ስለዚህ ባልሽን እንደዚህ የሚያደርግ ከሆነ መልካም ብቻ አውራ። አሜን ትላላችሁ? እንዳውም ቤታችሁ ላይ ይጻፍ፣ ሐሜት እዚህ ቤት አይሰራም አይቻልም ብላ። ከዛ በኋላ ደግሞ ከዛ አልፎ ደግሞ ትልቁ ቸርች ተገጣጥሞ አይደለም የሚሆነው? አሸሮች የዚህ ቸርች፣ ዲያቆናት የዚህ ቸርች፣ ሽማግሌዎች የዚህ ቸርች፣ የዚህ ቸርች ኳየሮች እርስ በርሳቸው የሚተጋተጉ ከሆነ ኦሬዲ የት ፈርሷል? ጣቱ ላይ እግሩ ላይ ምናምን ፈርሷል። ደግሞ ሰው የሚሞተው ሁሉ ነገር ታሞ አይደለም አይደል? አንድ አውራ ጣት እኮ ታሞ የሞተ ሰው እናውቃለን። በቃ ታይታነስ ነው ምናምን ሆነ ተባለ፣ ተጋለ፣ ጠቆረ እግሩ ሞተ ይባላል። ስለዚህ ሞት ሁሉ ነገር ሲታመም አይደለም። ስለዚህ ዲፓርትመንቶች ራሳቸውን ካልጠበቁ ሁሉም ደጁን ቢያጸዳ ሁሉም ከተማችን በሙሉ ምን ይሆናል? ሁሉም ፕሪዝን ሚኒስትሪ በለው፣ ደህንነት ትምህርት ማስተማር በለው፣ አብሮ ሰራተኛ በለው፣ ኦፊስ ላይ የሚሰሩ የፉል ታይመሮች በል፣ እነሱ ከትንሹ አንድነቱ እየጨመረ ካልመጣ ለውጥ አይመጣም። አሁን ሀገር የሚጠበቀው በመከላከያ ሚኒስቴር ይመስላችኋል የሚጀምረው? አይመስለኝም። እያንዳንዱ መከላከያ ሚኒስቴር ውስጥ ያለው ወታደር ከየት ነው የወጣው? ከቤት አርበኝነትን፣ ሀገር ወዳድነትን፣ አለመስረቅን የተማረ ወታደር ላይ ሲወጣ ያው ነው ሁሉ ነገር የምንቀበለው ከዛ ነው። ስለዚህ እኔ በእግዚአብሔር ፍቅር አደራ አላለሁ። እንዲያው 1-2 ቀን አንድ አገልግሎት ክፍል ፓስተር የሚሰጥቶኝ በአገልግሎት ክፍል ብመራ እንዴት ደስ እንደሚለኝ። እስቲ ሰሞኑን አንድ አገልግሎት ክፍል መሪ አድርገኝ። ያ ህብረት አንተን አበሳጭ፣ ቸርችን አይመታም። አንድ ነገር እሰራለሁ፣ ቸርች የሚወዱ የአገልግሎት ክፍል አደርጋቸዋለሁ። ኢቭን ቸርቻችን እንኳን የሆነ ነገር ቢከለከለ ያ ዲፓርትመንት ለእንትን እየተፈቀደ አይደለም። እኛ እኮ መታገስ ስለምንችል ነው የምለው። አሜን አትሉ? ስለዚህ አንድነት የሚጀምረው ከየት ነው? ከእያንዳንዱ ዲፓርትመንት ነው፣ ከእያንዳንዱ መስሪያ ቤት ነው፣ ከእያንዳንዱ ነገር ነው። ስለዚህ እያንዳንዱ ዲፓርትመንት፣ እያንዳንዱ ቤተሰብ፣ እያንዳንዱ ሰው ለአንድነታችን መስራት ከቻልን አገር እንትናችን ቸርቻችን በጣም ምርጥ አንደኛ የተባረከ ይሆናል። እሱ ካልሆነ ግን ያ ዲፓርትመንት መገሰጽ አለበት። ለዚህ ነው ኢየሱስ 2 ዲፓርትመንት የሚመሩ አገልጋዮቹ እሳት ወርዶ ይብላቸው ምናምን ብለው ተመካከሩ። ምን አላቸው? ምን አይነት መንፈስ ነው እናንተ ይሆንላችኋል? የምን አገልግሎት ጀምረው ነው? የእሳት መውረድ ዲፓርትመንቱን ሲረብሹት ማለት ገሰጻቸው። ስለዚህ በዲፓርትመንት ወርደን ሰላም ካላመጣን አይደል ዶክተር ሰው የሚሞተው ሁሉ ታሞ አይደለም። እንዲያውም አንዱ ከታመመ ሰው ካንሰር ያዘው ሲባል አንድ አካሉ አንድ ሴል ነው አይደል የሚታመሙ። ያ ሴል ግን ጊዜ ካገኘ ይሰራጭና ከዛው ስንት ምርመራ ነው የምታዙት? ካንሰር ያዘው አንድ አካሉ ነው እንትኑ ነው የተባለው፣ ግን የት ደርሷል? የጀመረው ከሆነ ቦታ ነው። ከዛው 24 ነው 25 ነው ምናምን ያዛሉ አሉ። ሳምባው ተነክቷል፣ ጉበቱ ተነክቷል፣ ኩላሊቱ ተነክቷል። ያለ በሙሉ ካልተሰራጨ ደስ ነው የሚላቸው። ካልተሰራጨ ደስ ይላቸዋል። የት ይይዙታል? እዛው ላይ ያርግ። ከሄደስ ምንም ማድረግ አይቻልም። እና አስታውሳለሁ አንድ ትት የጡት ካንሰር ይዟት የተመረመረችው ጡቷን አይደለም በደንብ እንዳላውቀዋል ሌላ ሄደዋል ወይ ያሉት። እድል ሆኖ ግን ሌላ ቦታ አልደረሰም። እሱን ትሪት አደረጉት፣ ተስተካከለ። ስለዚህ እግዚአብሔር በየዲፓርትመንቱ ፈውስ ያድርግልን። አሜን አሜን። ልቀጥል ወይስ አንድ ነው የቀረው? አንዱ ብቻ። እሺ። በድል ጊዜና በአስቸጋሪ ጊዜ አንድነት እንዴት ይለካል? አዎ የኔ መመለስ ነበረብን። በድል ጊዜ ሁሉም ሰው አንድ ይሆናል። አሁን ሰሞኑን እግዚአብሔር ለዚህ ቸርች መሬት ይሰጣል። አሜን አሜን አሜን። መሬት ይሰጠናል። ይሄ ቸርች በጣም የራሱ መሬት በቅርብ እግዚአብሔር ይሰጠናል። 4000 ካሬ 5000 ካሬ ይለቅብናል። ሃሌሉያ አሜን። ያሹ ሳቅራሱ ይው ድል ጊዜ እንትን ባይ ዘ ዌይ በሚቀጥለው ኦክቶበር 14 25ኛ ዓመታችን እና ሜርሲ እናከብራለን። ክብር ለእግዚአብሔር።
ክብር ለእግዚአብሔር። ደስ አይልም? እንደዚህ አይነት ነገር ሁሉንም ያስተባብራል። ሰርግ ያስተባብራል። በዚህ በጮክታ ጊዜ፣ በድል ጊዜ፣ በሞቅታ ጊዜ፣ በመሬት ማግኘት ጊዜ በኢየሱስ ስም አይደል ገኔ ሪቫይቫል ሲሆን ምን ሲሆን ሁሉም አንድ ይሆናል። ምንም ችግር የለም። እውነተኛ ግን አንድነት የሚፈተነው ችግር ሲገጥ፣ መከራ ሲመጣ። ይህንን መግለጥ የምችለው በኢትዮጵያ አርበኞች ነው። በጣሊያን ጊዜ በጣም ተከፋፍለው ነበረው አሉ እነዚህ መኳንንቶቹ። ልክ ግን ጣሊያን ነጩ ሲመጣ ሁሉም ቂሙን ረሳል። ሁሉም ረሳ። በየሰፈሩ እኮ ተከፋፍሏል ነው አለ። እኛም አጼ ምኒልክ የሚባሉ ደግሞ እንትንን ምንድን ነበር የሚባለው? ምግብን በምናምን ያዝ፣ ጸባይ አመልህን ደግሞ በጉያ ይዘህ ተከተለኛል። በቃ አመል አለበት እኮ ተከተለኝ ሲሉ ግን ስንቅን በአህያ አመልን በጉያ የዘመቱ አባት ንፍታሌምና ባይዛ ዘምተው ነበር። ክብር ለእግዚአብሔር ይሁን። እና እውነተኛ የቸርች ሰው የሚታወቀው በድል ጊዜ አይደለም። በድል ጊዜ ልክ ነው የሚለኝ ሰው አለ። ምን ያለ ግን እኔ ፓስተራችሁ ላይ ወሬ ሲወራ ያላደረገ ኢቭን አድርጌው እንኳን ቢሆን ቀርባችሁ ብትጠይቁ ምን አለ ፓስተር አድርገዋል አለበት እዚህ ነገር ላይ ደስ አይልም። ይዘህ ሰው ምን አስፈራለሁ? እኔ ምን አስፈራለሁ? ቤተሰብ ነን ደግሞ ዛሬ እኮ በቲሸርት በምናምን የምንመጣው የቤተሰብ ፕሮግራም ስለሆነ ነው። አሚና አብነት ይሄ ችግር ሲመጣ ዩቲዩቡ ችግር ሲያመጣ ፌስቡኩ ሲያመጣ ሰው ሲያመጣ ፈረንጅ ሲተርት ተወልደ የለም ተተረጉማለህ a friend indeed is a friend indeed ይላሉ። ተወልደ ኦሬዲ ተርጉሞታል። a friend in need indeed is a friend in need እውነተኛ ወዳጅ በቸገረ ኒድ ውስጥ በገባ ጊዜ የሚመጣ ነው ይባላል። መጽሐፍ ቅዱስም ይህንን ያረጋግጥልናል። አሜን። ከወንድም ይልቅ የሚጠጋጋ አለ ይላል። ኢየሱስ በሁሉ ነገር እንደኛ ተፈትኗል ይላል። ስለዚህ የሚወርቁትን የሚፈተኑትን ምን ይላላቸዋል? ይራራላቸዋል። መጽሐፍ ቅዱስ ሲናገር ሌላ ክፍል ላይ በታመማችሁ ጊዜ እሱ አልጋችሁ ምን ያደርግላችኋል ይላል? ያነጥፍላችኋል ይላል። እውነተኛ ወዳጅ የሚገለጠው ጎናችሁ ያለው ሰው ሳትፈሩት አጀብማ ይበዛልኛል አሪፍ ሰውን በሉት። አጀብማ አሪፍ ስሰብክማ ሁሉም ሰው ከኔ ጋር ነው። መቼ ነው ግን ሰው የሚያስፈልገኝ? ያልተሳካልኝ ቀን፣ ስብከት ያቃተኝ ቀን፣ ማጸለይ የከበደኝ ቀን፣ መናፍስት የተወጋኝ ቀን አብሮኝ የሚቆም ሰው ያ ሰው ለኔ ትልቅ ነው። ለዚህ ነው ኢየሱስ በምዕራፍ 17 ላይ እናንተ ከኔ ጋር መከራ የተቀበላችሁ ስለሆናችሁ ከኔ ጋር ተከብራላችሁ አላችሁ። የሆነ ሰውን ባርኩልኝ በመከራዬ ጊዜ አብራኝ ስለምትቆም ጌታ ይባርክ ማለት በመከራዬ በችግሬ ጊዜ በወርቀቴ ሰው በምፈልግበት ጊዜ በሏቸው። ብቻዬን አልሰቀል በሏቸው። ብቻዬን ኢየሱስ ነው ብቻውን የተሰቀለው በሏቸው። ኢየሱስ ነው እሱም መሰቀል ስላለበት እሱም ስለተነገረለት ሁሉም ተውት ይላል። አጠገቡ ማንም አልነበረም። ኢቭን አባቱ ምን አለ ይላል? ታዋው ይላል። ፊቱን ምን አለበት? አዘባ ያንተን ፊት ግን እፈልገዋለሁ። ወይኔ እንባ እንዳታስመጡብኝ በለቅሶ እንዳንጨርሰው። እዚህ ቸርች አንዳንድ አመፀኛ ፓስተሮች በተነሱበት ጊዜ አንዳንድ ሰዎች ይጠቅሙኛል፣ ያወሩኛል፣ ይቀርቡኛል ብዬ ያልኳቸውን ይህን ነገር ግን እንደዚህ ማድረግ አለበት እውነት ለነከሌና ለነከሌ እንደዚህ ነን እኛ ሪል ከቸርች ሲወጡ ደሞዝ አልከፈልንም፣ ሪል አብረን አልበላንም፣ አልጠጣንም፣ አልሞትንም ስትላቸው ፓስተር ምን መሰለ ማስተዋል ይገባል። ራስን ብትመረምር አንጀት ነው በጥስ የሚለው አይዞ የሚልህ አተ ስትኖር እኮ አይተዋል። አንድ ሰው የተነሳበት ጊዜ አጠገበ የሚቆም ሰው ፊቱን ሁሉ ፈገግ አያደርግልህም፣ አይፈልግህም። አንተ እንደሆንክ ጥፋተኛው ይገምቱብሃል።
እግዚአብሔር ጸጋ ያብዛል። ባርኩት። የሆነ ሰው አይቸግረኝም በሏቸው። ሲቸግረኝ ግን አንተ ስላለኝ ጌታን አመሰግናለሁ በሉት። አሜን አሜን አሜን። እጁን ያዙትና የመከራዬ ሰው ነህ አንተ በሉት። አብረን ትቆማለህ በሉት። አብረን ኮረኮንቹን እንሻገረዋለን በሏቸው። አሜን አሜን። መቼም ቢሆን አጠገብሽ እቆማለሁ። አሜን አሜን። አሪፍ እንደኔ እንደዚህ መድረክ ላይ ተቀመጥሽ ቀን ሳይሆን አለባበስሽ እንደዚህ አምሮ ብቻ ሳይሆን ሳታምሪ አሜን አብረን እንቆማለን። አንድነት ገኒ ዴኮሬውን ቀን ብቻ አይደለም ያቃተኝ ቀን በልሳኔ ጸለይክል አፌ ተሳስሮ ጥያቄ መመለስ ጥሩ መልሻለሁ ባይተው ዛሬ ክብር ለእግዚአብሔር። ግን ደግሞ የሆነ ቀን መመለስ ያቃተኝ ቀን የከበደኝ ቀን እንደው ቃልና ቃሉ አልያያዝ ያለኝ ቀን ፓስተር እያይዞ አብረን ፕሬዝ ጋድ አሜን። ልክ ነኝ። እንደዚህ የምትፈልጉ ሰዎች አላችሁ በችግራችሁ በመከራችሁ ቀን የሚቆምላችሁ ሰው አሜን። ያ ዋው አሜን። አረሳውም የኔ ታናሽ የሚሆነው ወንድሜ ወደ ጌታ ሄደና ለቅሶ ሊደርሰኝ የመጣ ልጅ አባቱ በክርስትና ተገለውበታልና ወንድሜ ሞቶ ሐዘን ላይ ተቀምጬ ጥቁር ልብስ አልለበስኩም። እኛ ቤት ብዙ ይስፋን ነገር ስለማይፈቀድ አረሳውም። ምን ገዝቶልኝ እንደመጣ ታውቂያለሽ? ጥቁር ሱሪ ገዝቶልኝ መጣ። 25 ብር ትሆናለች የተገዛችው። እስከ ዛሬ ስንት ዓመት ነው ወንድሜ ካረፈ። አሁን ቢጠሩት የማይሰማ ባለ ሀብት ነው። ግን ገዝቶልኝ የመጣው ልብስ ምን አይነት እንደሆነ ታውቃለህ? ሰልባጅ ነው። አሜን። ያለው ያቀሙ ችሎታ ቤተክርስቲያን አንድ ትሆናለች። አገልግሎታችን አንድ ይሆናል። አሜን። ጥያቄያችን በዚህ እንጨርሳለን። ማርያችን የምትለው ነገር ትበልና በጣም ድንቅ ነው የመራችው። አጨብጭቡላት ለሷም። በሚቀጥለውም ሲመጣ የምትጠይቀኝ እሷ ትሆናለች። ኤኒቲንግ ራፕ አፕ አድርጊና እኔ ጸልይና እንጨርሳለን። ስለነበረን ጊዜ እግዚአብሔር ይመስገን። ፓስተር ተባረክልን። በጣም ተምረናል። እግዚአብሔርን ቃል በአዲስ ሬቨሌሽን የተቀበልነው። እቺ ቤተክርስቲያን ደግሞ ምሳሌ ሆና በምድሪቷ ላይ በአንድነት እንደምትገለጥ አሁንም ኦሬዲ ምሳሌ ነች። ከዚህ በላይ እንደምትገለጥ እናምናለን። ተባረክልን። እኔ ጥያቄዎችን ጨርሻለሁ።